ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ገቦ ቪዲዮ ምን ችግር አለ? እሺ እንዴት ነው? እግዚአብሔር ይመስገን በጣም ደህና ነው። ዛሬ ገብርኤል ቀን ነው። አዎ ዛሬ የቅዱስ ገብርኤል የገናናው መልአክ ዓመታዊ ክብረ በዓል የምናስብበት ቀን ነው። ግን ገብርኤል በአመት አንድ ጊዜ ይከበራል እንዴ? አይደለም። አያውን ለምን የዛሬ ቀንን ታውቀዋለህ? ገብርኤል መቼ አክብሩኛል? ገብርኤል እኮ ገብርኤል በአመት አንድ ጊዜ ይከበራል እንዴ? ይነግሳል ገብርኤል። ቆይ ስማኝ ረጋ በል። አሁን እሱ አይገባህም እኮ አንተ። አሁን መንገስ ማለት ምን ማለት ነው? ለምሳሌ ረጋ በል። የምትጮህ ከሆነ እናወርዳለን። አሁን አንተ ስንት ዲግሪ ሰርተሃል? ቴዎሎጂ አንድ ዲግሪ። መቼ ነው የተመረከው? 2001 የት ዩኒቨርሲቲ ነው የተመረከው? ስለ መለኮት የት? ያው እዚህ ነው አዲስ አበባ። የት ትምህርት ቤት የለውም? አለ ህይወት ብርሃን። ህይወት ብርሃን ነው የተማርከው? ፒቲሲ ማለት ነው አይደል? አዎ። እሺ እነ ጋሽ እንዳለጋ ማለት ነው። እሺ አሁን በደንብ ስማኝ። ምክንያቱም አሁን እኔ አያይዤ መጽሐፍ ቅዱስ ትውፊት ብቻ ሳይሆን አማርኛም የማስተማር ግዴታ ስላለብኝ ማለት ነው። በጣም ጥሩ። ምን ቀን ነበር የተመረከው? 2001 ቆይቷል። አሁን ረስቼዋለሁ ቀኑን ራሱ። የተመረከበትንም ቀን አታውቀውም? ቆይቷል። 18 ዓመት ነው አለ ወረቀቱ ላይ። አሁን ሌላ ጥያቄ ልጠይቅ፣ ቀለል ያለ ጥያቄ። ስንት ዓመት ነው? 43። በጣም ጥሩ 43። የ7 ዓመት ታላቅ። መቼ ነው የተወለድከው? 7 ዓመት ታላቅ ነው። ታላቅ ነኝ። አንተ ታላቅ ነህ። እሺ አይዞህ። በእድሜና በማንነት ምንም ማፍረው ነገር የለም። በጣም ኩሩ ነኝ በኦርቶዶክስነትና በኢትዮጵያዊነቴ በእድሜ። እሺ 43 መቼ ነው የተወለድከው? 1975 1975 ምን ወር ላይ? መስከረም ስንት? 1 ኦኬ መስከረም 1 በእንቁጣጣሽ ዕለት ነው የተወለድከው? ባክግራውንድ ኦሮሞ አለብህ? በዛ ጊዜ ፕሮቴስታንት አልነበርክም? አርሲ ላመቺሳ ተሰጥተሃል? በዘመን መለወጫ ዓመታትን በድል ታቀዳጃለህ የሚለውን ጥቅስ ወስዶ አውሊያ የዛን ቀን ላመች ጨሌ ምናምን ቅቤ የሚጠጣበትም ቀን ነው። ሊሰጡ ይችላሉ። ቼክ አድርግ። ግን መስከረም 1 ላይ የተወለድከው የሚገርም ነው። መስከረም 1 መወለድን ማን ነገረ? ቤተሰብ ነው፣ እናትና ቤተሰብ ነገረ። በጣም ጥሩ። እንዴት ነበር ስላወላለደስ? እንዴት ነበረ? የት ነው የተወለድከው? ሆስፒታል ነው የተወለድከው? ቤት ውስጥ ነው የተወለድከው? ምጥ አስቸግሯቸው ነበረ? ጎረቤት ምናምን ማዋላድ? አንድ ሰው ሆስፒታል አልወለደችም፣ 7 ነው የወለደችው። ሁሉም ቤት ነው። በጣም ጥሩ። በጣም ጥሩ። ስለዚህ አሁን መስከረም 1 1975 ዓመተ ምህረት ገመዶ ተወለደ። ቀኑን እንግዲህ ብዙ አንልፋቸው፣ ምን ቀን እንደሆነም ብዙም አያስፈልገንም። ግን አሁን አንተ 43 ዓመት ነው በእርግጠኝነት አይደለም? እርግጠኛ ነህ አይደለ?
ቁጥር ደርስበታል እኮ። በጣም ጥሩ። ስለዚህ አሁን አንተ ገመዶ እየሰማኸኝ ነው? እየሰማሁ ነው። አሁን አንድ ጥያቄ ጠይቀሃለሁ ገመዶ። መስከረም 1 1975 ዓመተ ምህረት ገመዶ ማለት ምን ማለት ነው ብለህ አትጠይቅም? ያው ደስታ ምናምን እንደዚህ ምን ችግር የለውም እኮ እኛ 3 ነን ቤት ውስጥ። እኔ ገመዶ፣ ገመዲ፣ ገመዳ። ጥሩ ነው። አሁን አሁን እኔ ያው ገመዶ በፍቅር ነው የምነግርህ። እኔ በጣም ብዙ ጥሩ ጓደኞች አሉ። እኔ ታውቃለህ፣ ስሜ የአምላክ ተአምር ነበር። ስሜ የአምላክ ተአምር ሽታዬ ጥግነ 6ኛ ክፍል የሚሰጠው ስፔስ 12 ነበር እና ከዛ በኋላ ቲቸር እንግዳ የሚባሉ ሂሳብ አስተማሪ የአምላክ ተአምር ሽታዬ ጥግነ ብሎ ስሜ ሲሄድ 15 ደረሰ እና ያኔ ለሚኒስትር የሚሰጠው 12 ስፔስ ነበር። ስለዚህ እናቴን ሳያማክሩ ቤተሰብ ሳያማክሩ ደግ ዘመን ነውና ቲቸር እንግዳ ይባላሉ። ብንያም ብያለሁ አለ። ከዛ በኋላ ቢንያም አሉኝ። ቢንያም ሽታዬ ጥግነ 11 ሆነ። ያኛው ግን የአምላክ ተአምር የአምላክ ራሱ ስንት ነው? የአምላክ 5 የአምላክ ተአምር 8 ሽታዬ ሲጨመር ቀድም እንደነገርኩ 15 ምናምን 16 ደረሰ እና ደግ ዘመን ነበርና እና እስኪ አንድ ታሪክ እንደው ልንገርህ። እዛ አርሲ አካባቢ 1975 ዓመተ ምህረት መስከረም 1 ቀን የተወለደ ሰው ታውቃለህ? አላውቀውም። እኔ ታውቃለህ፣ ልጅ ነኝ በዛን ሰዓት። አሁን እኔ ታሪክ እኮ ነው። አሁን የሆነ ሰውዬ ነገረኝና እዚህ በ5 ደቂቃ ውስጥ ነገረኝና መልሼ የጠየቁት ግን አላውቀውም ማለኝ ራሱ ሰውዬው 1975 ዓመተ ምህረት መስከረም 1 ቀን አርሲ አካባቢ የተወለደ የሆነ ሰውዬ ታሪክ ታውቃለህ? ሊኖር ይችላል። በዛን ቀን ሊወለድ ይችላል። እኔ ራሴን ነው እንጂ። ጎበዝ። እሺ አሁን አንድ ጥያቄ ሌላ ሰው ጠይቃለሁ። ተስፋዬ አለ? አሁን ከደቂቃ በፊት አንድ ታሪክ ሰምቼ ነበረ። መስከረም 1 ቀን 1975 ዓመተ ምህረት አንድ አርሲ አካባቢ የተወለደ ሰው ነበረ። ትዝ ይልሃል ይሄን ታሪክ ስንሰማ? አዎ። ማን ነበረ ስሙ? ገመዶ በየነ ይባላል። በጣም ጥሩ። ማለዳ ትስማማለህ በዚህ ነገር? አዎ፣ ፓስተር ገመዶ ተወልዷል። ማን ነገረ? ፓስተር ገመዶ ራሳቸው አሁን ገመዶ አሁን በንጹህ ሕሊና ነው አሁንም እየነገርኩ ያሉት። እንዲህ ነው ፕሮቴስታንት በነገራችን ላይ የሚገባው። ይህ ቀን በቤተ ክርስቲያን በቅዱስ ትውፊት በግልጽ አማርኛ ቅዱስ ቂርቆስ የሚባል ሰው ሰምተህ ታውቃለህ? ሲባል ሰማለሁ። ታሪኩን አላውቀውም ግን እናቱ ደግሞ ቅድስት ኢዮሉጣ ትባላለች እና ከሮም አካባቢ ነው ታሪኩ የተነሳ። እዛ ቂርቆስ ስለ ደግሞ አዲስ አበባ ቂርቆስ እንዳትሄድ ማለት ነው። ሮም አካባቢ የሮም ግዛት እስከ ግብፅን ኢንክሉድ ድረስ ሮም የገዛበት ዘመን ነው። ገባ? በዛ ዘመን ላይ ምን ተፈጠረ መሰለ? አንዲት ጀግና አማኝ ነበረች እና የ3 ዓመት ልጅ አላት። በደንብ ስማው። ከዛ እቺ ጀግና እናት በዘመኑ የነበረ የክርስቶስ ተቃዋሚ መንፈስን አጋንንታዊ አመለካከት ያለው ንጉስ ነበር እና እቺ እናት ምን ትሆናለች መሰለ? ለዚህ ለክፉ መንግስት ለስገጂልኝ አምልኪ ለሚላት እኔ ማመልከው ጌታዬና መድኃኒቴ ኢየሱስ ክርስቶስን ነው፣ ሌላ ማመልከው የለኝም ትላለች። ማነው ስሟ ብያለሁ? እስክሪብቶ ይዛሃል?
ሊያዝ ስክሪፕት ያዝ እንዴ ትምህርት ጊዜ አይደለ እንዴ ተለፈውማ እንዴ ይሄን እኮ ነው መጽሐፍ ያለብህ ማመንም ያለብህ። እሺ ምን አልከ? ቅድስት ኢዮሉጣ ትባላለች። ቅድስት ኢዮቢጣ ኢዮሉጣ እሺ። ስለዚህ ታሪኩ ሮማ አካባቢ ነው። ስለዚህ እቺ ሴት እኔ ከክርስቶስ ውጪ አላመልክም፣ ከእግዚአብሔር ውጪ አላመልክም ትላለች እቺ ሴት። እሺ ታይ ትባላለች። አልተውም ትላለች። ከዛ እቺ ሴት በጣም የሚገርም ነገር ደግሞ የ3 ዓመት ልጅ አላት። ልጅ አለ እንደ አንተ? አይ የለኝም። አላገባህም? ወይስ ፈተነው? እባክህ ፈተነው። እስካሁን አልሞከርክም? እስካሁን ኧረ ተው። ምን ጮኛ ፌል ያደርግብሃል? አይ ትዳር እኮ እግዚአብሔር ነው የሚሰጠው። ስለ እንዴት በ43 ዓመት ምን ዞር ወይስ ኤክስ ላገባ ነው? አግኝተሃል? ጥሩ ነው። መጋባት ጥሩ ነው፣ መልካም ነው። መጋብቻ ክቡር ነው፣ ክቡራውን ንጹህ ነው፣ ጥሩ ነው። በሰው ሁሉ ዘንድ ደግሞ ጥሩ ነው። እና ልጇ የ3 ዓመት ልጅ ነው። የሚገርም ነገር ያ ንጉሥ ለልጇም ለሷም ይሄ የምታመልኩትን አምላክ ማቆም አለባችሁ የሚል ትእዛዝ ሰጠ። ኖ አለች እሱ። የ3 ዓመት ልጅ ኖ አለ እሱ። ከዛ በኋላ ኤርታሌ አፋር አካባቢ ሄደህ ታውቃለህ? አልሄድኩም። ከዛ የሚገርም ልክ እንደ ኤርታሌ የተለያዩ ድኞች የተለያዩ እሳቱን የሚያቅለበልቡ የእሳቱ ቁመት 14 ክንድ ነበር። ከውጭ ሲታይ ይላል ቷ ሲል 14 ክንድ ነበር። ሚዩት አድርጉልኝ ካልገባ ከመምሩ ተማሩ። ቁጭ ብለህ ተማር አንተ ቁጭ ብለህ ተማር። እንዲህ ካልሆነ አይገባም ነገሩ ማለት ነው። አሁን እዛ እሳት ውስጥ ተጣሉ። ማናማ ተጣሉ? እናትና ልጅ። እንደዚህ አይነት ቃል በመጽሐፍ ቅዱስ ላይ አንብበሃል? የለም። መጽሐፍ ቅዱስ ገመዱ መጽሐፍ ቅዱስን ሲድራቅ ሚሳቅ አብደናጎ ነው እንጂ እናትና ልጅ አይል። እናትና ልጅ ማን ነው? እሳት ላይ የተጣሉ ማለት እኮ ነው። እናትና ልጅ እሳት ውስጥ የተጣሉ የለም መጽሐፍ ቅዱስ። ኦይ አሁን እንደዚህ አይነት ታሪክ እሳትና ውስጥ የተጣሉ አይተህ ታውቃለህ ወይ? አሁን እናትና ልጅ እኮ እንደዚህ አይነት እሳት ውስጥ የተጣሉ ነገስታት እሳት ውስጥ የጣሏቸው እሱ አለ። ሲድራቅ ማን ያለው ነገርኩ እኮ ሲድራቅ ሚሳቅ አብደናጎ። ጎበዝ። ስለዚህ ይህ ቀን በቤተ ክርስቲያን ይህ ክፉ ንጉሥ እነዚህን እግዚአብሔርን የሚያመልኩ እናትና ልጆችን በዚህ በሚፈላ በሚንተከተክ እሳት ውስጥ ወይም የዛሬው ኤርታሌ ውስጥ ጥሏቸው ከእግዚአብሔር ተልኮ ቅዱስ ገብርኤል እሳቱን አቀዘቀዘው። አሁን በደንብ ስማ፣ አቀዘቀዘው። ስለዚህ እቺ ቀን የቅዱስ ቂርቆስና የእናቱ የቅድስት ኢዮሉጣ ቅዱስ ገብርኤል ገናናው መልአክ ደርሶ እሳቱን ያጠፋበት ዕለት ነው። አሁን በደንብ ስማ። የመላእክት እርዳታ በመጽሐፍ ቅዱስ ላይ መዳንን እንድንወርስ
ያስፈልጉናል አይደለ? በፈተና ደግሞ ያግዙናል። ያግዙናል፣ ምንም ጥርጣሬ የለውም። ስለዚህ አሁን ዛሬ ልክ በዳንኤል መጽሐፍ ላይ በአብድናጎም በሚስራቅ በዛ ጊዜ መልአኩ ቀርቦ እሳቱን እንዳቀዘቀዘው ይህ ታሪክ ተደግሞ በቅዱስ ትውፊት ቤተክርስቲያን ሰድራለን። ገናናው መልአክ ቅዱስ ገብርኤል እኔ ለምሳሌ አሁን እዚህ የምኖርባት ኡጋንዳ ትልቅ የቅዱስ ገብርኤል ቤተክርስቲያን አለ እና የሚገርም ዛሬ ቅዱስ ገብርኤል ዕለት ነው። ግን በየቤተ ክርስቲያናችን የጌታ ኢየሱስ ክርስቶስ ስጋና ደም ነው የሚፈተተው። ስለዚህ ገናናው መልአክ ለተገፉት፣ በእሳት ለተጣሉት፣ እምነታቸው ለተፈተነ የደረሰበት ዕለት ነው ብላ ቤተክርስቲያን አስቀምጣለች። በነገራችን ላይ አንድ ነገር ልንገር ገመዱ፣ የዳንኤልንም መጽሐፍ ሆነ መጽሐፍ ቅዱስን ታሪክን ከአይሁድም ተቀብላ 27ቱን ከነናይዝድ አድርጋ የሥርዓት መጽሐፍ 8ን ጨምራ ከነናይዝድ አድርጋ የሰጠች ቤተክርስቲያን ነች። ስለዚህ እኛ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። መጽሐፍ ቅዱስ ብቻ የሚል ትምህርት ስለሌለ ማለት ነው። ስለዚህ ይሄ ቀን ቅድስት ኢዮልጣንና ቅዱስ ቂርቆስን መልአኩ ቅዱስ ገብርኤል ደርሶ በተራዳይነቱ በገናናነቱ እሳቱን ያቀዘቀዘበት፣ የታደገበት፣ ያዳነበት ዕለት ነው። ምክንያቱም የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል ያድኗቸውማል ይላል እግዚአብሔር ቃል። ስለዚህ ይሄ መጽሐፍ ይሄ ታሪክ በኦርቶዶክስ እንትን ላይ ነው ያለው። ታሪክ ላይ ነው። አሁን እስኪ አንድ ሌላ ታሪክ ደግሞ ላንሳለን። አሁን አንተ አገልግሎት ከጀመርክ ስንት ጊዜ ነው? እኔ 1993 እሺ አሁን በህይወትህ የተደረገ አንድ ከአይምሮ በላይ የሆነ ተአምር ሲነገረን ካለ ማለት ነው። እንዲ ያላ ስትጸልይ ፕሮፌሳይ ስታደርግ የሆነ በቃ ብዙ ተአምር አለ እግዚአብሔር አረጋግጥ ሲነገረን አንድ በመኪና አደጋ አሁን ይኸውልህ ቅዱስ ገብርኤል ገና ነው መልአክ ብለናል አይደለ? ይሄው በነገራችን ላይ ስለ ሮም ማጥናት አለብህ። አሁን ቂርቆስ እዛ አዲስ አበባ ከሜክሲኮ በታች ስላየ ቅዱስ ቂርቆስ ቤተክርስቲያን ስላለ አሁን ቂርቆስ ኢትዮጵያዊ ነው ምናምን እንዳትል፣ ሮማ ውስጥ ነው አልከኝ እኮ። አሁን አንተ ስለ ራስ ታሪክ ራስ ትጽፋለህ አይደለ? ቀደም አወላለድን አሁን ከመድኪና አደጋ ምናምን እኛ ቤተክርስቲያን አፕሩቭ ያላደረገችውን ምስክርነት አንሰማ። ይሄ በቅዱስ ቤተክርስቲያን ስንክሳር ይባላል። የቅዱሳን ተጋድሎ፣ የመልአክ ተራዳይነት በስንክሳር መጽሐፍ በቅዱሳን ታሪክ ላይ ተዘግቦ ያለ ነው። ስለዚህ ይሄ ቀን ብዥ አይበልብህ። እንኳን ለኃያሉ መልአክ ለቅዱስ ገብርኤል ደግሞ አያይዘናውን እኛ ራሱ አሁን አብይ ከሚለቅብን ድሮን አብይ ከሚያቃጥለን አሁን ስልክ አለክ ቴሌግራም አለኝ ቦመስ አሁን የምናገረው ነገር ውሸት ካልሆነ ንጹህ ሰው ከሆንክ ውሸት ካልሆነ አሁን አንድ የስልክ ቁጥር ያዝ፣ እስክሪብቶ ያዝ። የማን ስልክ ነው? የኔ ነው። አይዞህ +256
እሺ 78 እሺ 66 እሺ 68 እሺ 77 እሺ 3 እሺ ብደምና ንገረኝ። ፕላስ 25 እሺ 67 እሺ 86 እሺ 66 እሺ 87 እሺ 73 አሁን ወዲያውኑ ሴቭ አድርገውና ቴሌግራም ላይ ሃይ ቢኒ ዚስ ኢዝ ገመዱ ብለህ ጻፍልኝና አሁን የሚገለን የሚያርደን በቃ እንዲለን እግዚአብሔር መልአኩን ልኮ ብለን እኛ እንጸልያለን። የቅዱስ ገብርኤል ተራዳይነት ያስፈልገናል። ስልኩ ይደገም ብለዋል። እሺ ተካልኝ። እሺ ፕላስ 256 78 66 68 77 3 አሁን ቴሌግራም ላይ ሻይ በለኝና አጫጭር 2 ቪዲዮ ልክልሃለሁ። 2 ቪዲዮ ብቻ። ከዛ አንተ አርሲ አይደለ የተወለድከው? ከዛ ትመልስልኝና እንደገና እንወያያለን ማለት ነው። ተግባባን አይደለ? ስለምንድን ነው ምን እኔ ዛራና ቻንድራ ቪዲዮ ልክልሃለሁ እንዴ? እምልክልህን ስማ። ቴሌግራም ላይ ሃይ በለኝ አልኩ አይደለ እንዴ? እኮ አሁን ከቪዲዮ ወጣለሁ እኮ እሱ ለካለኩት ውጣና ቪዲዮውን ሃይ በለኝና ቪዲዮውን ከላኩል በኋላ መልሼ አስገባሃለሁ አልኩ። እስከዛ ደግሞ ሌሎቹን ሰላም እናለው። ኦኬ እሺ ወበስ ደግሞ ከዚህ እኮ ስንግባባ በጣም ነው ደስ የሚለኝ። እታች ያላችሁት ገብቷችኋል። በነገራችን ላይ አምሳልዬ ጌታችንና መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉስ ነው። እንደዛማ ካልክ የአረቡ ንጉስ አሉል ንጉሶች እኮ አሉ። ለዚህ እኮ ነው ክርስቶስን ለስም አጠራሩ ክብር ምስጋና ይግባው አታውቁትም የምንለው። ለዚህ እኮ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ንጉስ አይደለም፣ የነገስታት ንጉስ ነው። ጌታ ብቻ አይደለም፣ የጌቶች ጌታ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ። የአማልክት አምላክ ነው። ታስተካክልና ጻፍ። አምሳሉ ፓስተር አምሳሉ አስተካክልና ጻፍ። ንጉስ እኮ ካልከው ከሳውዲው ንጉስ ጋር እኮ ያጣቻ እያደረከው እኮ ነው። ወጡ ስብሐት እሱ የነገስታት ንጉስ ነው፣ የጌቶች ጌታ ነው። ቢያንስ እንኳን ስሙን እንኳን በቅጡ ወቁ እንጂ ፕሮቴስታንቶች። ይቅርታ ጠይቅ። ስለዚህ አስተካክል። የነገስታት ንጉስ ብለህ ጻፍ። ለዚህ እኮ ነው ሩቅ ነህ፣ ለክርስትና ሩቅ ነህ ብዬ የምነግርህ። ጌትዬ ስትጨርስ ምልክት ስጠኝ። እሺ ገመዱ ፊልሙን አየኸው? ስለምንድን ነው የባለፈው አርሲ ውስጥ የሞቱት ምናምን ነው። በፊትም አውቃለሁ ታሪኩን። ይሄን ለምን አነሳው አሁን አንተ? በጣም ጥሩ። እኛ ስለ ሃይማኖት ልናወራ ነው የገባነው። ፖለቲካ ምን? ይሄ ማን ነው የሚገለን? አሁን ስለ ቀኑ፣ ስለ ገብርኤል፣ ስለ መንፈሳዊ ነገር እንድናወራ የገባነው። ገመዱ መንፈሳዊ ሰው አይደለ አንተ? ቆይ ገመዱ መንፈሳዊ ቪዲዮ ክፈት አንዴ። ቆይ እንዴ ወይዱን አስተምሬ እንደገና እንትን እንደ ቆይ ክፈት። ምን አስተማርከኝ? እኔ እኮ ያስተማርከኝ ታሪክ ነው ነገርከኝ እኮ። ይሄን አላውቅም። ቆይ ቪዲዮ ክፈት። ችግር የለም። ይኸው ከፈትኩ። ምን ችግር የለም። ቪዲዮ ምን ችግር አለ? አሁን የላኩልህ ቪዲዮ አየኸው አይደለ? ይሄ እኮ የቆየ እኮ ነው ነበረ እኮ። ምን አዲስ ነገር እኮ አይደለም። ብዙ ጊዜያችሁ ነው። ምንድን ነው ብዙ ጊዜያችሁ?
ማን ነው? ብዙ ጊዜ ማለት ነው ስለ የቆየ ነው ስትለይ ብዬ ነው። ምን የታወቀ እኮ ነው ማለት ኢትዮጵያ ውስጥ ምን ይሄ አዲስ ነገር ነው እንደምትነግረኝ? ታሳይ ስለ መንፈሳዊ ነገር አውራ። ምን አስፈራኛል? ቆይ እኛውን ስለ ሃይማኖት ስለ ገብርኤል አውራ። አሁን ስለሱ ነው እያነሳን። የተገደሉት በምንድን ነው? አሁን ስለሱ ሌላ ታሪክ ነው እሱ። አሁን ስለ መንፈሳዊ አንተ አርስ አይደለም። ጥያቄን አልመለስክም እኮ እኔ መጀመሪያ ጥያቄ ጠየቅኩ። ጥያቄ ጠየቅኩ። በቃ ጥያቄ አልመለስክልኝም አንተ። ምን ጠየቅከኝ? የጠየቅኩ ገብርኤል በዓመት አንድ ጊዜ ይከበራል ወይ? ሁለት ነገር እንድትመልስ። ሁለት ነገር ይህ ቀን ይሄ ለዚህ ነው ገባ። ለዚህ ነው ቀኑ ይታወቃል። ገብርኤል ሲጀምር መቼ ቀን ነው የተከበረ ቀን አለ? ገብርኤል ወይ ስማኛ፣ አንተ የተወለድክበት የቀደሙ መስከረም 1 1975 መጽሐፍ ቅዱስ ላይ አለ እንዴ? ስለ ገብርኤል እኮ ሰው አይደለም እኮ ገብርኤል መንፈስ ነው። ቆይ ልነግርህ እኮ ነው። አሁን እኛ መጥቶ ታደገ ብላ ቤተክርስቲያን አስቀመጠች አይደል? ሰው ነው። አሁን ሰው ነው ገብርኤል ነው የሚበልጠው። አሁን ሰው እኮ ገብርኤል እኮ የሰው አገልጋይ ነው። ቆይ ጋሪ ተው ረጋ እንዴ ልትኬድ ነው እንደሱ። አትሳፈጥ። ማሳፈጥ አይደለም። እኔ ስለ ገብርኤል በደምብ ስለሚያውቅ ነው። እሺ ስለሚያውቅ ነው። ጥያቄ ልጠይቅ። በቃ መጽሐፍ ቅዱስ 3 ጊዜ አንብበሃል አይደለ? እሺ የዳንኤል መጽሐፍ ላይ አንብበሃል? ለምን አላነብም? አንብቤያለሁ። እሺ ሶስቱን ወጣቶች መጥቶ የነበረው ማን ነው? መጥቶ የነበረው በመካከላቸው ማን ነው? የአማልክት የሚመስል ስሙ አይናገርማ። እዛ ላይ ማን ነው? ገብርኤል አይልማ። እሺ ምን ይላል? አብደናጎ እሳት ውስጥ አራተኛ ሆኖ የገባው ገብርኤል አይልም። ማን ነው የሚለው? የአማልክት ልጅ የሚመስል አማልክት የሚመስል ነው ብለው እንጂ ገብርኤል አይልም። ቀጥታ እንደዛ አይልም። አማልክት ማለት ምን ማለት ነው? በቃ ስለ እግዚአብሔር ነው መሀል ላይ የገባ እንጂ ገብርኤል አይደለም። መልአክ ይላል ግን አይልም። የት ነው? አይልም። በጣም ጥሩ። በቃ ለዛሬ አንድ ታብሌት ብቻ እናውጣና ቆይ ዳንኤል መጽሐፍን አውጣ። መጽሐፍ ቅዱስ አውጣ። ሌላ ደግሞ ቆይ ችግር የለም። መጽሐፍና ጥያቄ ነው። ቆይ መጽሐፍ ቅዱስ አውጣ። አሁን ይወላ አፋፈት ይዝኝ አጥያለሁ። አፋፍ ይዛለሁ ሳይሆን ኮርስ ላይ ሆነ ስለ ገብርኤል የምስራች የሚናገር ነው። አፋፈት ያዛል እንድናወራው እንት ለምረጋት ነው። ስለ ገብርኤል እኮ ምን አይነት ነው ገብርኤል? ቆይ ገብርኤል መልአክ አይደለም ብለሃል አይደለ? ገብርኤል አዳኝ ነው። መልአክ ምን አልከ? ገብርኤል አዳኝ ነው። ያድናል። አያድንም። ቆይ ላሳይ እኮ ነው። ረጋ አዳኝ አይደለም ገብርኤል። ኢየሱስ ነው ያድነው። ረጋ በል። መዳን ማለት ምን? አትሳታ። ቆይ ላስተምርህ። ቆይ አሁን በመጀመሪያው ገብርኤል ነው የሚያድነው። እሺ ገብርኤል እግዚአብሔር ነው። ገብርኤል ነው የሚያድነው። ንገረኝ ይሄን። ቆይ ልነግርህ ነው። ቆይ ገብርኤል አዳኝ ነው። ከምን ያድነው? እሱን ነው የምንመጣበት። አሁን የመጀመሪያውን እግዚአብሔር ቦታ ለምን ታስገባለህ? ገብርኤልን አዳኝ እግዚአብሔር ነው። ቆይ ረጋ በል። አሁን ዳንኤል መጽሐፍን አውጣ። ዳንኤል መጽሐፍ ሳትከፍል እዚህ ኮርስ እየሰጠው ደግሞ ከአዲስ ኪዳን ንገረኛ። ብሉይ ኪዳን እኮ ነው ዳንኤል። ከአዲስ ኪዳን ንገረኝ። እኛ አዲስ ኪዳን ልጆች ነን እኮ። ምን ማለት ነው? ከአዲስ ኪዳን ንገረኝ። እና አብደናጎ የት ነው ያሉት? ብሉይ ኪዳን ነው። ዳንኤል መጽሐፍ ነው። በቃ አትቀበለው? አይ ከአዲስ ኪዳን ንገረኝ ነው። ከአዲስ ኪዳን ንገረኝና የአዲስ ኪዳንን ቀጥዬ እመጣልሃለሁ። አሁን ትቀበላለህ አትቀበልም? ብሉይ ኪዳን እኔ ገብርኤል አዳኝ ነው ብሎ አልቀበልም። በቃ ቆይ አሁን በደንብ ስማኝ። አሁን ሶስተኛው ሰው የነበረው ማን ነው? አራተኛ የነበረው
ማን ነው በመካከላቸው? ገብርኤል አይልም። አንተ ንገር አሳየኛ። መልአክ አይልም ብለኛል አይደለ? መልአክ አይልም ብለኛል። ቆየ ከፈትኩልህ ነው። ምን ገብርኤል ነው ያዳናቸው? መልአክ ሲድራቅ ሚሳቅ አብደናጎ መልአክ ነው ያዳናቸው? አትሳት ቢንያም አትሳት። ገብርኤል አይደለም ያዳናቸው። ያዳናቸው እግዚአብሔር ነው። ቆይ አውጣ መጽሐፍ ቅዱስ ማከለ ምን ይገባሃል? መዳን የሚባለው ረጋ ብለህ መጽሐፍ ቅዱስ አውጣ። እንዴ ገብርኤልን እግዚአብሔር ቦታ ታስገባለህ እንዴ? አንተ ምን ቆይ አንተ መቼም አይገባህም እኮ። ለዛ እኮ ነው ረጋ ብለህ አውጣ። ይገባኛል። እኔ 25 ዓመት አስተማርኩ መጽሐፍ እኮ ነው። እሺ አውጣ። 25 ዓመት አስተማርኩ። ከአንተ በፊት እኔ አስተማሪ ነበርኩ። ወይ መድኃኒዓለም አሁን መጽሐፍ ቅዱስ ዳንኤል መጽሐፍ ላይ አውጣ። ቆይ የፈለኩልህ ነው። ቆይ በቃ አውጣ። አይ እግዚአብሔርን ቦታ ማንም አታስገቡ። ይሄ ይቅርልኛል። እኛ የእግዚአብሔርን ቦታ ለማንም አልሰጠንም። አንተ ስለማይገባ ሰጣችሁ እኮ በቃ። ገብርኤል አሁን ዛሬ ሲመለክ የነበረ ገብርኤል ነው በክርስቶስ። ቆይ ቀጥዬ እመጣለሁ። ቆይ ረጋ። ዳቦ ይበላል እንደ ገብርኤል። ቆይ እባክህ አሁን አንተ ራሱ ምሽት በላና አርፈህ ጸጥ በልና። እንደዚህ አይነት ጥቅሱ ሲጠፋ ዳንኤል 3 እሺ ምንድን ነው የምለው? 3 ቁጥር ስንት? እሺ 28 እሺ ስምንት ቁጥር የለውም። ምዕራፍ 3 ቁጥር 28 አንተ ሰውዬ እባክህ ምዕራፍ 3 ቁጥር 28 ቆይ እሺ 28 ቁጥር የለውም ትለኛለህ እንዴ? ዳንኤል መጽሐፍ ምዕራፍ 12 ላይ ነው የሚያልቀው። ኦኬ እሺ ቆይ ኧረ በቃ ኧረ ለመላእክትማ እግዚአብሔር ቦታ አትስጡ። ጥሩ አይደለም ይሄ። እግዚአብሔር እናወርዳለን ከዛ በኋላ ወረድኩ አልወረድኩም በዚህ አታስፈራራ። ምን እሺ አይዞ ውሃ ጠጣ። አይ እኛ ገብርኤልን አናመልክም። ቆይ እኛም አናመልክም ቅዱስ ገብርኤል እኛም አናመልክም። ረጋ በል ቆይ አንብብ። ምን ለማለት ፈልጌ ነው? እሺ አንብብ። ከአምላካቸውም በቀር ማንንም አምላክ ከላይ አትዝለል። ከላይ ያለችውን አንብባት። እሺ መላኩን የላከ እሺ ከላይ ስሙን ጥራ። ማን ነው የሚለው? ሌላ ጥራ። ናቡከደነጾርም ድገም። እሺ ቀጥላው። ናቡከደነጾርም መልሶ መላኩን የላከ ከአምላካቸውና ምንድነው ታወዛግበን እንጂ ረጋ ብለህ አንብብ። አወዛግብሃለሁ። ረጋ ብለህ ተረጋግተህ ተረጋግተህ አንብብ። እያዝናናኝ ነው አንተ። አዎ እሺ በናቡከደነጾርም መልሶ አይልም። በናቡከደነጾርም መልሶ አይልም። አንብብ። ናቡከደነጾር አዎ ቀጥሎ መልሶ መላኩን የላከ ምኑን የላከ መላኩን የላከ። ስለዚህ የተላከው ማን ነበረ? ከአምላካቸውም በቀር ማንንም አምላክ የነበረው ማን ነው? የተላከው ማን ነው? የነበረው ማን ነው? መላኩ ነው። ታዲያ ምን ለማለት ፈልጌ ነው? መላኩን የላከ ከአምላካቸው በቀር እኮ ነው ብለው። ረጋ በል ናቡከደነጾርም መልሶ መልአኩን የላከ። ስለዚህ የነበረው ማን ነው? መልአኩን የላከ ናቡከደነጾር መልሶ የነበረው ከሶስቱ ጋር የነበረው ማን ነው? እሱን ከላይ ማንበብ ነው። ቆይ ምን ከላይ እዚሁ ጋር ናቡከደነጾርም መልሶ መልአኩን የላከ ይላል። እሺ መሀላቸው የነበረው ማን ነው? መልአክ አይልም አላልከኝም? መልአክ አይደለም። መልአክ አይልም። ይኸው መልአኩን የላከ አይልም።
መልአክ ተላላኪ ነው እኮ። በጣም ጥሩ። መጽሐፍ ቅዱስ መሀል ላይ የገባ እግዚአብሔር ነው እንጂ መልአክ መጽሐፍ ቅዱስ አላነበብክም፣ አልተማርክም። በቃ አልተማርክም። በጣም ጥሩ። አልተማርክም። በቃ አሁን እሺ፣ በቃ ፍርዱን ለታች ላሉት እንሰጣለን። እሺ፣ ቆይ መግባት ነው እውቀት ያለው ሰው መግባት። እሺ፣ ክፈታውን ክፈት፣ እንትንህን ሚውትን አንሳ። እያወራ ሚውት ለምን ታደርጋለህ? ቆይ ረጋ በል። አሁን እንዲገባ ነው የምፈልገው። ቆይ ረጋ በል። አሁን ቅድም የመኪና አደጋ ደርሶ ከመኪና አደጋ እግዚአብሔር ታድጎኛል። ብዙ ነው እሱ ታሪኩ ብዙ ነው። ገብርኤል ግን አይደለም ያዳነኝ፣ እግዚአብሔር ነው። ረጋ በል። ዝም ብለህ እኔ ጋር አይደለማ፣ የነንም ሀሳብ መቀበል አለብህ። መልአክ አሁን ይኸውልህ መልአክ አይልም ብለህ ነበረ። መልአክ እንደሚል አሳየው። መልአክ ያድናል አያድንም? መልአክ ተልኳል እኮ። ያድናል አያድንም? መልአክ አያድንም። ተልኮ አያድንም? ያድናል። ተልኮ ያድናል አያድንም? መልአክ ምን እግዚአብሔር ነው የሚያድነው እኮ። ክብሩን ለእግዚአብሔር ነው የምንሰጠው እንጂ ለመልአክ እኮ አይደለም። በጣም ጥሩ። ቆይ እሺ፣ አሁን እግዚአብሔር ቦታ ይተካል እንዴ? ቆይ ወደ ጥቅሱ እንሂድ። ኮሶ ተጣብቶ ያውቃል? ኮሶ ተጣብቶ ያውቃል? እንዳትረሳ ነው እንዲማስተምር አስተማሪ ስለነበርኩኝ እንዳይረሳ ነው። ኮሶ ተጣብቶ ያውቃል? ወደ ኮሶ ምን ትሄዳለህ? ወደ ቀለል ላይ ነው። ረጋ በል። የምጠይቅን ጥያቄ ብቻ መልስልኝ። ኮሶ ተጣብቶ ያውቃል አያውቅም? ያውቃል። እሺ፣ በጣም ጥሩ። ከዛ በኋላ ምንድነው ያደረግከው? ኮሶ የተጣባ ጊዜ ኮሶ ምን አደረግ? እንድትድን ምንድን ነው ያደረግከው? መጠጣት። ምን ኮሶ መድኃኒት። ምንድን ነው የጠጣኸው? መድኃኒት። ኮሶ መድኃኒት የጠጣኸው ምን እንድትሆን ነው? ለመዳን ነው። ምን ለመሆን ነው ኮሶ መድኃኒት የጠጣኸው? በጣም እኔ እኮ ግራ ገባኝ እኮ ብንያም ስለ ኮሶ ታወራለህ እንዳንተ ረጋ በል። ነገረ ድነት። ቆይ ስማ፣ በሚገባ ቋንቋ ነው የምናገረው። አሁን ይኸውልህ በደንብ ስማኝ። ለምሳሌ ማዳን እግዚአብሔር ነው ይላል መጽሐፍ እኮ። እሺ ቆይ ስማኝ፣ ማዳን እግዚአብሔር ነው ይላል። ማዳን እግዚአብሔር ነው ሲል ምን ማለት ነው? አሁን ለምሳሌ ኮሶ ሲጣባ ያደረከው ኮሶ ጠጣው አልክ። ከዛ በኋላ ምን አልከኝ? ዳንኩ አልከኝ አይደለ? ራስን ያልከኝ አይደለ? ገሜ እኮ ማን ሁሉ ሰው መጠጣ እኮ አንተ ዳንክ ማለት ከዘላለም ሞት ዳንክ ማለት ነው። ኮሶ ተጣብቶ የኮሶ መድኃኒት ወስደ ስትል የዘላለም ድነት ዳንክ ማለት ነው አይደል? ጎበዝ። አዎ በጣም ጥሩ። አሁን ይኸውልህ ነገረ ድነት የሚለው ቃል ከአደጋ መዳን፣ ከበሽታ መዳን፣ ከዘላለም ሞት ፍርድ መዳን። ለዘላለም ሞት መድኃኒት በቀራንዮ መስቀል ላይ የሞተልን አንድ ነው። ቅዱስ ገብርኤል አልሞተልንም። እማምላክ ወላዲተ አምላክ አልሞተችልንም። የሞተልን ከዘላለም ሞት ወደ ዘላለም ሕይወት እንድንመጣ ያደረገን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህን መዳን እንወርስ ዘንድ መላእክት ያግዙናል፣ ድብን አድርገው ያግዙናል። መረጃ አለ። ያግዙናል አትልም ታዲያ? ያግዙናል ማለት እኮ ቆይ ያድኑናል አልክ እኮ አንተ። ቆይ ረጋ በል። ያግዙናል። ከአደጋ መላእክትስ ያድኑናል፣ ድብን አድርገው ይጠብቁናል። ያድኑናል አይደለም የሚያድን እግዚአብሔር ነው። በጣም ጥሩ። አሁን መጽሐፍ ቅዱስ አውጣ፣ መዝሙር አውጣ። መዝሙር አውጣ።
መዝሙር እኔ ገብርኤል እግዚአብሔር ቦታ ገብርኤል ማስገባት አትችልም። የፈለገ ያውጣልሃለሁ። መዝሙር 34 አውጣ። በቅንፍ 34 ቶሎ ብላ አውጣ። ኦኬ ይሄን ጥቅስ እሺ፣ ቁጥር ስንት? ይሄን ጥቅስ 7 ጊዜ ነው የምታነበው። ለምን 7 ጊዜ? አንድ ያነባለሁ። 7 ጊዜ ምን? 7 ጊዜ ነው የምታነበው። 7 ጊዜ መጽሐፍ አይደለም፣ 7 ጊዜ ነው የምታነበው። ከአንተ ጋር ላይ ጊዜን አላባክንም። 7 ጊዜ ነው የምታነበው። ቁጥር 7 ጊዜ አለ። እኔ ያዝናናኝ ነው። ከታች 153 ስላለ የሚገቡት ሁሉ እንዲሰሙ 7 ጊዜ መደጋገም አለበት። አላችሁ ያላችሁ አንዳንድ ቁጥር ጻፉ። ቀጥል። እሺ የእግዚአብሔርን መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። እሺ ያድናቸውማል። በደንብ አንብቡ። አድገን። እሺ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ድገም። 2 የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 3 ቀጥል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 3 ቀጥል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 4 ቀጥል። 5 ነው እንጂ። እሺ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 5 ቀጥል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። 6 የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ያድናቸውማል የሚለው ቃል ምን ማለት ነው? መልስልኝ። በሚፈሩ ሰዎች ዙሪያ ይሰፍራል። ከዛስ ትእዛዝ ነው እግዚአብሔር ሲያዛቸው። አካውንት ትእዛዝ አትበለኝ። ምንድን ነው የሚለው ቃሉ? ያድናቸዋል። በጣም ጥሩ። ምን ያደርጋቸዋል? እግዚአብሔር አድን ብሎ አሁን እኮ መሰለህ መልአክ አዳነ። መልአክ ሳይሆን ያዳነው እግዚአብሔር ነው። አሁን ረጋ በል። ምንድን ነው ያዘዛቸው? መላእክቶችም ማናዘዛቸው? ቆይ ኮሶ ሲጣባ ኮሶ ብላ እሺ፣ በዚህ ነው የሚገባ። አይገባኝም። በዚህ አይገባ። እንዴት ሕፃን ልጅ ነኝ እንዴ? ስንት ዘመን መጽሐፍ ቅዱስ ያነ ኮሶ ሲጣባ ኧረ በእናትህ የኮሶ መድኃኒት ወስደ ምንድን ነው ሆንኩኝ የምትለው? ኮሶ ምን የኮሶና የምን አገናኛል? እሺ ዳንኩ። እሺ በቃ ጎበዝ። ስለዚህ ረጋ ብለህ ማዳን ስለ መዳን እግዚአብሔር ነው የሚያድነው። ቆይ ረጋ በል። በቃ የአሁኑ ራሱ እኮ እውነቴን ነው የምነግርህ። ቴንኪው ቢኒ፣ በእውነት አንተ መልአክ እኮ እንደነበር እኮ አላውቅም። እና ይሄ ነው ጌታ ኢየሱስ የጌቶች ጌታ አስተካከል ጽሁፍ ኢየሱስ የሚለው በመጀመሪያ ገናና ኢየሱስ አቻ አይገኝለትም። እሱ መዝሙር ላይ ነው የሰማው። ኢየሱስ ክርስቶስ የጌቶች ጌታ ነው። ረጋ በል። ቆይ አሁን በረደ። ጌትዬ ሬዲ ነህ? ሎቢኒ yes አሁን ወደ ትምህርት። አይ ጥሩ፣ እግዚአብሔር ይስጥልን። ወደ ፓስተሩ በኋላ ነው ገሜ፣ በኋላ ትቀጥላለህ። ገሜ ቁጭ ብለህ ተማር። ጥሩ እሺ። በድጋሚ ያልተገናኘን የእግዚአብሔር ቤተሰቦች እንዴት አመሻችሁ? እንዴት አደራችሁ? ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እንኳን ለታላቁ በዓል ለቅዱስ ገብርኤል ለቅድስት ኢየሉጣና
ለቅዱስ ቂርቆስ በዓል አደረሳችሁ አደረሰ። እንግዲህ ትንሽ ስለ በዓሉ እንትን ለመስጠት ያህል ዛሬ በቅድስት ቤተ ክርስቲያናችን በርካታ የሚታሰቡ ቅዱሳን አሉ። ከነዛ ውስጥ ቅድስት ኢየሉጣና ቅዱስ ቂርቆስ እንዲሁም ደግሞ ቅዱስ ገብርኤልን በአንድነት የምናስብበት ዓመታዊ የመታሰቢያ በዓል ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት የሚከበር በዓል ነው። እንደው እንደ ትምህርት እንትን ለማድረግ ያህል በዓሉ ለምን ይከበራል የሚለውን ሀሳብ ስናነሳ አንደኛ የሕፃኑ ቅዱስ ቂርቆስ የቅድስት ኢየሉጣ ከፈላ ውሃ ወይም እሳት መዳንን አስመልክቶ በእምነታቸው የተነሳ በዚህ አይነት ፈተና ተፈትነው ስለነበረ በዛ ጸንተው ጌትዬ አንዴ ገሜ ቀና በል። እኔ ወደ ታች እኮ የወረድኩት አንተ በደንብ እንድትታይ ነው። አሁን የክላስ ጊዜ ነው። ቀና በል፣ ከፍ በል፣ በደንብ ታይ። በቃ ጎበዝ። ቀጥል ጌትዬ። እሺ፣ ስለዚህ የሕፃኑ ቅዱስ ቂርቆስ እና የእናቱ የቅድስት ኢየሉጣ በክርስትናቸው ክርስቲያኖች በመሆናቸው በ3ኛው መቶ ክፍለ ዘመን ማገባደጃ ላይ በነበረው የሰማዕትነት ዘመን በሮም ገዢ በእለእስክንድሮስ በተባለ ንጉሥ የደረሰባቸውን ፈተና ተቋቁመው እግዚአብሔር አምላክም ደግሞ መልአኩን ቅዱስ ገብርኤልን በመላክ ይህንን ምስክርነታቸውን አጽንቶ እነሱንም ደግሞ ከዛ አይነት መከራ ያዳነበትን በዓል የምናስብበት በዓል ነው። በሌላ መልኩ የቅዱሳን መላእክት ተራዳይነትን፣ አጋዥነትን፣ አዳኝነትንም ደግሞ በዚሁ መልክ የምንመሰክርበትና የምናስብበት ዕለት ነው ማለት ነው። የበዓሉ መሰረታዊ ዓላማ የሰማዕታቱን ተጋድሎ ማሰብ፣ የቅዱሳን መላእክትን ተራዳይነት ደግሞ ይሄንኑ ማለት ማስረዳት ማሳወቅና የመላእክትን ድርሻ በዚሁ መንገድ ለመረዳት እንደሆነ ማወቅ ያስፈልጋል። እንግዲህ ይሄ የተፈጸመው ቅድም እንዳልኳችሁ ወደ በ304 ዓመተ ምህረት አካባቢ ነው። ይሄ የሰማዕታት ዘመን በሚባለው ጊዜ ነው። በተለይ በሮም ላይ እነ ዲዮቅልጥያኖስ እነ እለእስክንድሮስ ገዢ በነበሩበት ዘመን የተደረገ የሰማዕትነት ሂደት ውስጥ የተገኘ እንግዲህ ስለ እምነታቸው ቅድስናን የተቀበሉበት ታሪክ ነው የምናገኘው ማለት ነው። የነዚህ አባቶቻችን የዚች እናታችንና የሕፃኑ የቅዱስ ቂርቆስን ታሪክ ስንመለከት በመጽሐፍ ቅዱስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ እንዲሁም ማቴዎስ ወንጌል ምዕራፍ 24 ላይ ስናነብ በመጨረሻው ዘመን ብዙዎች በስሜ ይነሳሉ፣ ስለዚህ እናንተም ደግሞ ስለ ስሜ ተጠላችሁ ትሆናላችሁ ብሎ የተናገረው ኃይለ ቃል አለና ክርስቶስን ብለው ክርስቶስን ተከትለው እሱን አምነው ሕይወታቸውን እሱ ያደረጉ ክርስቲያኖች ሁሉ ክርስቲያን በመሆናቸው ብቻ ሰማዕትነት ይቀበሉ እንደነበረ የምናይበት ነውና ይሄ እንግዲህ ጌታችን እንዳለ ክርስቲያንን ስላሉ ብቻ እንዲህ አይነት መዓት እንዲህ አይነት ሰማዕትነት የደረሰባቸው እንደሆነ እንመለከታለን። ስንክሳራችንም የሐምሌ 19 የሚነግረን በጣም በበርካታ መከራ እንዳጸኑባቸው፣ ግርፋቱ፣ እስራቱ በተለያየ አይነት መንገድ ሲያሰቃዩቸው እንደነበረ እንደውም መጨረሻ ላይ ቅድስት ኢየሉጣ በቃ ፈርታ ወደኋላ እንዳለች እግዚአብሔር መንፈስ ቅዱስ ደግሞ ሕፃኑ ቂርቆስን አነሳስቶ እሱ እንደውም በርትቶ እናቱን እንዳበረታ እግዚአብሔር መንፈስ ቅዱስ በእሱ ላይ አድሮ እንደተናገረ እንደውም እሷንም የሰማዕታትን አክሊል እንድታይ እንደተማጸነ እግዚአብሔር እንደረዳው እግዚአብሔርም ያን ክብር አሳይቷት ከዛ በኋላ ይህንን ሰማዕትነት እንደተቀበሉ እንመለከታለን። በዚህ በስንክሳር ሐምሌ 19 ላይ ባለው ማለት ነው። ስለዚህ ይሄ በጥንት አባቶችም በነገራችን ላይ የተመሰከረ የታወቀ ትምህርት ነው። ድርሳነ ሰማዕታት በሚል
ቅዱስ ዮሐንስ አፈወርቅ በጻፈው መጽሐፍ ላይ እግዚአብሔር የመላእክቱን ረድኤት ለቅዱሳኑ ለመግለጥ እድሜን ወይም አካልን አያይም። የ3 ዓመቱ ሕፃን ቂርቆስና እናቱ ኢየሉጣ በእሳትና በፈላ ጋን ውስጥ በተጣሉ ጊዜ የእግዚአብሔር መልአክ እሳቱን አቀዘቀዘው። ይህም እግዚአብሔር በታመኑት አገልጋዮቹ ላይ የሚልከው የመላእክት ጥበቃና ረድኤት ያው ምስክር ነው ብሎ ድርሳነ ሰማዕታት በተሰኘው መጽሐፉ ላይ ቅዱስ ዮሐንስ አፈወርቅ ይህንን ነገር በደንብ አድርጎ አጥብቆ ይነግረናል። ስለዚህ የቅድስት ኢየሉጣና የቅዱስ ቂርቆስ ሰማዕትነት ራሱ በእንዲህ በጥንት አባቶችም የተመሰከረ እንደሆነ እንድንረዳው ያስፈልጋል ማለት ነው። እንግዲህ ይህ ታሪክ ቤተ ክርስቲያን በየዓመቱ ይሄንን እያሰበች እግዚአብሔርን ታመልካለች። መላእክቱን ወይም ቅዱስ ገብርኤልን ደግሞ የተራዱትን ታከብራለች። እነዚህን ቅዱሳንም ደግሞ ክርስቶስን ስለመሰከሩ በሕይወታቸው ሁሉ ክርስቶስን ተሸክመው እስከ መሞት ድረስ ስለታመኑ ቅድስት ቤተክርስቲያን ታሰባቸዋለች። በትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበቴን ለሚጠብቅ ሕጌንም ለሚያከብር ሁሉ በቤቴ ላይ የማይጠፋ ዘላለማዊ ስምን እሰጣለሁ እንዳለ እግዚአብሔር አምላካችን እነዚህ ቅዱሳን በቤተ ክርስቲያናችን በስማቸው ቤተክርስቲያን ታንጾላቸው በየወሩ ወር በገባ ወራዊ በዓል አላቸው። በየዓመቱ ደግሞ ልዩ የንግስ በዓል እየተከበረላቸው እንግዲህ ቤተክርስቲያን በዚህ መንገድ ቀጥላለች ማለት ነው። ስለዚህ ይሄ እንግዲህ ታሪክ የታወቀ የተረዳ በጥንት አባቶቻችንም የታወቀ እንደሆነ እንመለከታለን ማለት ነው። በአጠቃላይ መጽሐፍ ቅዱስም እንደሚያስተምረን በተለይ ዛሬ በቅድስት ቤተክርስቲያናችንም በዚህ በዓል ምክንያት የተነበበው የሉቃስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ የሚነገረው ነው። በዛ ላይ እንደምናነበው ሰባውን አርድእት ሁለት አድርጎ ልኳቸው ነበረና በኋላ ሲመለሱ ደስ ብሏቸው ተመለሱ ይለናል ቅዱስ ሉቃስ ሲጽፍ። እነዚህ ደስ ብሏቸው ተመልሰው ምን አሉ ይላል? ጌታ ሆይ በስምህ እንኳን አጋንንት ተገዙልን ብለው ደስ አላቸው ይላል። በዚህ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለነዚህ 72ቱ አርድእት ምን ብሏቸዋል? እንዲህ ብሎ ይመልስላቸዋል። አጋንንት ስለተገዙላችሁ በዚህ ደስ አይበሏቸው ይላል። ቁጥር 17 ጀምሮ ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስም ተገዝተውልናልና አሉት ይላል። እንዲህም አላቸው ጌታችን ሰይጣንን እንደ መብረቅ ከሰማይ ሲወርድ አየሁ ይላቸዋል። ተመልከቱ፣ አሁን ሰይጣንን ከሰማይ እንደ መብረቅ ሲወርድ አየሁ ሲል ሊቃውንቱ በሁለት ይተረጉሙታል። በመጀመሪያው በዓለመ መላእክት ሳጥናኤል የመላእክቱ አለቃ ሆኖ ተፈጥሮ ሳለ አሐዜ መንጦላዕት ቅሩበ እግዚአብሔር ተብሎ የሚነገርለት የመላእክት ሁሉ አለቃ ከሱ በላይ በፍጥረት ደረጃ ማንም የሌለ ባለስልጣን ሆኖ ሳለ ነገር ግን ፈጣሪነትን በመሻቱ አምላክነትን በመሻቱ ወደ ጨለማው ተጥሏል ማለት ነው። ስለዚህ ያንን በማድረጉ መጣሉን ሲያስታውስ ነው ብሎ ሊቃውንቱ ያስተምራሉ። ሁለተኛው ደግሞ በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ከአጥንቷ አጥንት ከፍሎ ሰው ሆኖ ይህንን የዲያብሎስን ተንኮል የሻረበትን እንዲሁም ሐዋርያት ደግሞ ከሱ እግር ስር ቁጭ ብለው ተምረው ያንን ክርስቶስ ያስተማራቸውን ትምህርት ለዓለም በማስተማር ከዚህ ከሴጣን ቁራኝነት ከሴጣን አገዛዝ ነፃ መውጣታቸውን ሲናገር እነሆ ምን አለ? እንደ መብረቅ ከሰማይ ሲወርድ አየው ብሎ መሰከረ ወይም ተናገረ ጌታችን። እነሆ አላቸው መልሶ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጠዋችሁ፣ የሚጎዳችሁም ነገር ምንም የለም አላቸው ይላል። ተመልከቱ፣ አሁን በስጋ ሊጎዱ ይችላሉ። አሁን ይህንን በማድረጋቸው ከአላውያን ነገስታት ጋር ልክ እንደ ኢየሉጣና እንደ ቅዱስ ቂርቆስ በስጋ ሊጎዱ ይችላሉ። ነገር ግን እታች ወርዶ ምን ይላል?
እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጧችሁ፣ የሚጎዳችሁ ምንም የለም ካለ በኋላ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ በዚህ ደስ ይበላችሁ አለ። ተመልከቱ፣ ትልቁ ደስታ አጋንንት ማውጣት አይደለም። ትልቁ ደስታ የሆነ ታምር ማድረግ አይደለም። ትልቁ ደስታ በቃ መንፈስ ቅዱስ ወረደልኝ ብሎ የሆነ የማይሆን ነገር ውስጥ መግባት አይደለም። ትልቁ ደስታ አጋንንትን በቃ አስለፈልፋለሁ ብሎ መቁጠሪያ እያዙ መቅረፍ፣ መስቀል እያዙ እንዲህ ማለት አይደለም። ይሄ አይደለም። ይሄማ በጣም ይምንቱ ነው። በስልጣነ ክህነታቸው በማሰር መፍታት፣ አጋንንትን በማሰር በመፍታት በተሰጣቸው ስልጣን የሚያደርጉት ነገር ነው። ስለዚህ የክርስትና ግቡ ተአምር ማድረግ አይደለም ነው። የጌታ በጣም መሰረታዊ ጉዳይ እዚህ ጋር ያነሳው ማለት ነው። ከዛ ምን አላቸው? እናንተ ደስ ሊላችሁ የሚገባችሁ ስማችሁ በሰማይ ስለተጻፈ ነው አለ። ምክንያቱም የክርስትና ግቡ በሰማይ መዝገብ ላይ መጻፍ ስለሆነ፣ የእግዚአብሔርን መንግስት መውረስ ስለሆነ፣ ወደ እግዚአብሔር መንግስት መግባት ስለሆነ በዚህ ደስ ይበላችሁ ስማችሁ በዛ ስለተጻፈ አላቸው ይላል። አጋንንትን ማውጣትን እንደ ትልቅ ድል አድርገው እነሱ ደስ ብሏቸው መጣ። እሱ አይደለም የክርስትና ደስታው ነው። ስለዚህ በዚህ ዓለም ውስጥ እስካለን ድረስ በክርስትና ሰማዕትነት አለ። ቅዱስ ዮሐንስ አፈወርቅ ቀደም ያነሳው ታላቅ አባት የሰማዕታት ደም የቤተ ክርስቲያን ዘር ነው ይላል። ተመልከቱ፣ ማለት ክርስትና እኛ ድረስ የደረሰው አሁን ዝም ብሎ በመስበክ ብቻ አይደለም። ዝም ብሎ በቃል በመስበክ ብቻ አይደለም። አንገትን ለሰይፍ ደረትን ለቀስት በመስጠት ላዋ ውስጥ በመግባት እሳት ውስጥ በመግባት በመታረድ በብዙ አይነት ስቃይ ውስጥ ተመስክሮ በነሱ ደም ቀለምነት ተጽፎ ነው እዚህ ትውልድ ድረስ የደረሰው። ስለዚህ የቂርቆስና የሉጣም ታሪክ የሚነግረን ይህንን ነው ማለት ነው። ክርስትናውን ወደሚቀጥለው ትውልድ ያሸጋገሩት በደማቸው ቀለም ጽፈው እንደሆነ እንመለከታለን። ለዚህ ነው ክርስቶስ ስለ እኔ የተጠላችሁ ትሆናላችሁ፣ በእኔ የተነሳ ብዙ ነገር ይደርስባቸዋል፣ ነገር ግን አይዟችሁ፣ ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን እነዚህን አትፍሩ ብሎ ነበረና በዚህ የተነሳ ቅዱሳን እናቶቻችን፣ አባቶቻችን፣ ልጆቻችን እና ወንድሞቻችን ይህን ጠባጋንንቱን ድምፅ አራዊቱን ግርማ ሌሊቱን ታግሰው በየበረሃው እንደዚህ በቃ ክርስቶስን ለብሰው በመኖራቸው ለዚህ ዘመን ያደረሱት ነው። ወረድ ብሎ እንዲህ ይላል ጌታችን አሁንም ስለዚህ ማለት ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ ስማችሁ በሰማይ ስለተጻፈ ይልና በዚያ ሰዓት ኢየሱስም በመንፈስ ቅዱስ ሐሴትን አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጽክላቸው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሆኗልና ብሎ ተናገረ ይላል። ልብ በሉ፣ አንዳንድ ሰዎች ተነስተው ሕፃናት ምን ያውቃሉ ይሉናል። ግን እግዚአብሔር ይቻለዋል። እግዚአብሔር ድንጋይን ማናገር ይቻለዋል። እግዚአብሔር አህያን ማናገር ይቻለዋል። እግዚአብሔር ፍጥረታትን እንደፈለገ አድርጎ በእነሱ ላይ ታምራትን ማድረግ ይችላል። እንኳን ሰውን ባሪያው በምሳሌ የፈጠረውን ሰው ቀርቶ ማለት። ስለዚህ አንዳንድ ጊዜ ሕፃናት ምን ያውቃሉ እንላለን። ኦፍኮርስ ይህ አሁን የተነገረው እነዚህን ሰዎች በአእምሮ ሕፃን የሆኑ በአስተሳሰብ ሕፃን የሆኑ ታምርን ብቻ በማየት ደስ መሰኘታቸው ይሄ የሕፃንነት ነው። ሕፃን የሆነች ነገር ሲያገኝ ደስ ይሰኛል። ትንሽ ነገር ሲያገኝ ደስ ይሰኛል። ትንሽ የመጫወቻ ሲሰጠው በቃ ይወርቃል ሕፃን ልጅ። ልክ እነዚህ የሚሆኑት እንደዚህ ነው። የሆነች ታምር ስለሆነችላቸው ደስ አላቸው ይላል። ግን ከዚህ ሁሉ የሚበልጠው ነገረ እግዚአብሔር ሰማያዊውን ምስጢር ማወቅ ስለሆነ ከነዚህ ከጥበበኞች እናውቃለን ከሚሉት ከሚመጻደቁት ከነሱ ሰውረ ግን እነዚህ በአእምሮ ሕፃን ለሆኑት ደግሞ ጥበብን ስለገለጥክላቸው አመሰግናለሁ ብሎ እንግዲህ ጸሎትን ሲያቀርብ እንመለከታለን። ስለዚህ ይሄ የሚያሳየን ምንድን ነው? በተለይ ጥሬ ቃሉንም ስንወስድ ሕፃናት በእግዚአብሔር መንግስት ውስጥ ድርሻ የላቸውም የሚሉ ሞኞች አሉ። ትክክል አይደለም። አሁን ቅዱስ ቂርቆስ የ3 ዓመት ልጅ ቅዱስ ቂርቆስ የ3 ዓመት ሕፃን ልጅ ነው። የ3 ዓመት ልጅ። ስለዚህ የ3 ዓመት ልጅ ተመልከቱ፣ እናቱ እንኳን ስትፈራ ጸልዮ እግዚአብሔርን ጠይቆ እግዚአብሔር አምላኩ ፊት ጸልዮ አባት ሆይ እግዚአብሔር ሆይ ልቧን አበርታ አጽናት ብሎ እናቴ ሆይ አትፍሪ አንቺ አይደለሽም ሆይ ስለና አናንያ አዛርያ ሚሳኤል ያስተማርሽኝ
አንቺ አይደለሽም ወይ በሃይማኖት ጠንክር ያልሽኝ? አንቺ አይደለሽም ወይ ክርስቶስ ከብዙ ነገር ያድንሃል ያልሽኝ? ስለዚህ አንቺ ለምን ፈራሽ ብሎ ስለ እናቱ ጸለየ፣ እግዚአብሔርም ማበረታት። ከዛ በኋላ እንደውም ምንድን አለችው? አንቺ እናትየው ምን አለች? አንተ ልጅ አይደለህም አባቴ እንጂ አለችው ይላል። ለምን? ይሄ ልጅ የማይጠበቅ ስለሆነ ማለት ነው። ልጆች በእግዚአብሔር መንግስት ላይ ምን አይነት ድርሻ እንዳላቸው ከቅዱስ ቂርቆስ የምንማረው ተአምር ታሪክ ነው ማለት ነው። ስለዚህ ክርስትና በሆነ እድሜ ክልል የምንከልለው ለሆኑ ሰዎች የምንሰጠው የሆኑ ሰዎች ብቻ በቃ ለዛ ብቁ የሆኑ ሰዎች ደግሞ የማይመለከታቸው አድርገን የምናስበው ጉዳይ አይደለም። ክርስትና ለሁሉም እግዚአብሔር በወደደው በሽማግሌውም ላይ በወጣቱም ላይ በህፃንም ላይ አይደለም ህፃን ማህፀን ውስጥ ባለ በተጸነሰ እንኳን እግዚአብሔር ታምርን ያደርጋል። ስለዚህ ከዚህ ተአምር የምንማረው ይሄ ነውና በዚሁ ደግሞ ቅዱሳን መላእክት ከሰው ልጆች ጋር ያላቸውን ቁርኝነት ቅድም እንደተነሳው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሏል። እንኳን የእግዚአብሔር መልአክ ቀርቶ ቅድም ቢኒ ሲል ነበረ የኮሶ መድኃኒት እንኳን ያድናል ተብሏል። ለምንድን ነው መላእክት ሲባል ቅዱሳን ሲባል እመቤታችን ትባል ለምን ነው የሚያመን ነው? ማዳን የተለያየ ነው። የእግዚአብሔር ማዳን የባህሪው የእግዚአብሔር ማዳን የባህሪው ነው። አሁን ለኦርቶዶክስ አይነገርም። ብዙ ተናገርኩ። ቆይ እንደ ተማሪ አርፈ ተማር አንተ ማን ነው የሚማረው? እሺ አንዴ ዝም ልጨርስ። የሲስ ስርዓት አልበኝነት ነው። እኔ ካንተ ጋር እየተነጋገርኩ አይደለም እያስተማርኩ ስለሆነ 20 ሰዓት ያወራል። ወረድ ካልተማርክ ጥሩ። እሺ እየጨረስኩ ነው። አይዞ ያለው መንፈስ እንዲህ ነው። ለማንኛውም ቅዱሳን መላእክት ወደንም ጠላንም ቅዱሳን መላእክት ምን ያደርጋሉ? ያድኑናል። ሲያድኑን ግን እንደ እግዚአብሔር ነው የሚያድኑ አላልንም። ማን አለ? ማንም አላለም። እኛ አላልንም። እናንተ በግድ በሉ የምትሉን ከሆነ አንልም። ምክንያቱም ቅዱሳን መላእክት ይኸውላችሁ ማዳን የጸጋና የባህሪ ይባላል። ይህንን በደንብ ተረዱ። ማዳን የባህሪ የሆነው እግዚአብሔር ብቻ ነው። የባህሪ ነው። በቃ እሱ የማዳን ሌሎቹ ግን የጸጋ ነው። መላእክትም በጸጋን የተሰጣቸው፣ ቅዱሳንም በጸጋን የተሰጣቸው፣ ሌላው ቀርቶ የኮሶ መድኃኒት እንኳን በጸጋን የተሰጠው በቃ ያ ተፈጥሮ እግዚአብሔር በዛ መንገድ እንዲሆን አድርጎ ስለፈጠረው መድኃኒት እንዲሆን አድርጎ ስለፈጠረው። ስለዚህ ተመልከቱ፣ ይሄ የመላእክት ማዳን ከእግዚአብሔር ጋር አይገናኝም አላልንም። ቤተክርስቲያን አላለችም። ያላለችውን አንበል። መጀመሪያ ማወቅ ይቀድማል፣ አንድን ነገር ከመናገር አስቀድሞ። ስለዚህ በእግዚአብሔር ማዳንና በመላእክት ማዳን መካከል የሰማይና የምድር ልዩነት ነው ያለው አላልንም። እኛ እግዚአብሔር ማዳን የባህሪ ነው፣ የቅዱሳን መላእክት የጻድቃን የሰማዕታት ደግሞ የጸጋ ነው። ስለዚህ በተሰጣቸው የማዳን ጸጋ እግዚአብሔር በሰጣቸው ኃይል ያድናሉ። ይኸው እነ ቅዱስ ዮሐንስ አፈወርቅ እኮ ተናግረዋል። በቃ አድነዋል። መጽሐፍ ቅዱስ ነገረን። መላእክት እኮ ለማዳን ይላካሉ፣ ያድናሉ። መድኃኒት ያድናል ተብሏል። ብዙ ነገር የሚያድን ነገር አለ። ኦኬ፣ ይሄ ሁሉ ማዳን ከእግዚአብሔር ጋር አይገናኝም። የእግዚአብር ማዳን ሌላ ነው፣ የመላእክት ማዳን ሌላ እና እነዚህ ነገሮች ማየት ያስፈልጋል። ከዚህ በዓል የምንማረው አንደኛ የቅዱሳን መላእክት አዳኝነታቸውን ወይም ደግሞ በተሰጣቸው ጸጋ ሰዎችን እንዴት ከመከራ እንደሚታደጉ እንደሚያድኑ እንመለከታለን። በሌላ መልኩ ደግሞ በክርስትና ክርስቶስን በመልበስ ጸንተው ለቆሙ ሰማዕታት እግዚአብሔር እንዴት አይነት ጥበቃ እንደሚያደርግላቸው በእነዚህ ሕይወት ውስጥ እንመለከታለን እና በዚህ መንገድ እንረዳለን ማለት ነው። የእነዚህ የቅዱሳን በረከታቸው ይደርብን። የቅዱስ ገብርኤል ጥበቃ ማይለየን። እግዚአብሔር ይስጥልን። ቢኒ በጣም ጥሩ ቃል ያሰማልን። ጌትዬ በጣም የከበረ ይቅርታ እኔ ነኝ። ያው በመሀል ያው አንዳንድ ጊዜ እንግዲህ ዋጋ ከፍለን አይደለ እንዲማሩ የምናደርገው ዋጋ ከፍለን ነውና በመጀመሪያ ገመዱ 43 ዓመት ነው አይደለ? በ43 ዓመት ቆይ ረጋ በል እንዲያወራ እኮ ጊዜ አልሰጠኝም። አሁን ለዚህ ልጅ አሁን ብዙ ሰጠው እኮ። ቆይ አንተ ታውቃቸዋለህ? እንዴሳቸው ስርዓት ያዝ እንጂ
እኮ ብዙ ተናገረ። እኔ እኮ አልተናገርኩም። ተራት ያዛንተም ታስተምራለህ። በመጀመሪያ ደረጃ ምኑንም ሳታቅ ረጋ በል፣ ይቅርታ ጠይቅ። በሰው ሌክቸር እየተደረገ እየተማረ እንግዲህ አሁን ዝም ለማን ላይ ትበጠብጣለህ? እሺ ይቅርታ ጠይቅ። ቃል መጋቢ ነኝ እኮ ይቅርታ ጠይቅ። ይቅርታ ጠይቅ። ማንን ምን አደረኩት? እሺ መሀል ላይ ገብተህ አልረበሽክም? ላውርድ ነው ካልሆነ። አይ ስለቆየ ነው እኮ ሰዓት ሌላ ነገር ያላልኩት። ምን አገባህ? ምን አገባህ? ያገባሃል? ሌላ ማውራት ይቅርታ ጠይቃቸው፣ ያለበለዚያ አወርድሃለሁ። ይቅርታ ጠይቃቸው። ሳላጠፋ እንዴ? ምን አጠፋ? በመሀል ገብተህ ኢንተራፕት ለማድረግ አልሞከርክም እንዴ? እኮ ሰዓት ነው አልኩ እንጂ ሌላ ምን አልኩ? ምን አገባህ? እሱን እኔ እንዲያስተምሩ ነው አይደለ የሰጠኋቸው? ለኔ አልሰጠኝም። ቀድሜ የገቡት አይደል? እድል ሰጣለሁ። ይቅርታ ጠይቅና እድል ሰጣለሁ። ችግር የለም። ካጠፋሁት ይቅርታሽ። ካጠፋሁት ሳይሆን ድብና አድርጋ ጠፍታል። ከአንድ ሁለት ሶስቴ ሚዩትን ከፍተህ ኢንተራክት ለማድረግ ሞክረሃል። ይቅርታ። ስግደት ለእግዚአብሔር ብቻ ነው። ስግደት ለእግዚአብሔር ብቻ ነው። እሺ ምን አለ? ስግደት ቅር ካለ ችግር የለም፣ እወርድልሃለሁ። ይሄንም አታስፈራራ። ምን ችግር አለ? ስግደት ለእግዚአብሔር ብቻ ነው። ለእግዚአብሔር ብቻ ነው ስግደት። ለማንም ስግደት አይገባም። ለመላእክት አይገባም፣ ለፍጥሯን አይገባም። ስግደት ለእግዚአብሔር ብቻ ነው። እሺ በአጭር አማርኛ አሁን እድል ሰጥሃለሁ። አሁን በመጀመሪያ ስግደት ለእግዚአብሔር ብቻ የሚል አንድ ጥቅስ ታመጣልኛለህ? አዎ አምጣልኝ። ይቅርታ አለ። ቆይ ይቅርታ እንዴ ይቅርታ ሊቀ ሕሩያን መምህር ቀለመወርቅ ይፍቱን ይባርኩን። እንኳን ብላችሁ እንዴት አመሻችሁ? መምህር ቢኒያም ወንድሜ ደብረሲና ካናዳ ተዋሂዶ በካናዳ ሁላችሁንም በልዑል እግዚአብሔር ስም እንደምን ቆያችሁ? እንዴት አላችሁ ብያለሁ። ገላትያ ለመኑ ሁላችሁንም ሰላም እግዚአብሔር ይብዛላችሁ ብያለሁ። እንኳን ለገናናው ለመጋቢ ሐዲስ ለቅዱስ ገብርኤል ለቅድስት ኢየሉጣ ለቅዱስ ጨርቆስ ለእናቱ ለሁሉም ቅዱሳን በዕለቱ ታስበው ለሚውሉት ዓመታዊ ክብረ በዓል በሰላም እንኳን አደረሳችሁ አደረሰን ብያለሁ። ክበሩልኝ ወንድሜ። ያው አንዱ አገልጋይነት መገለጫው ትሕትና ነውና ዛሬ ነው ያየው። ቢኒን እንኳን ያው ስለምናቅ ማለት ነው። ዛሬ ስላየው ዋናው የአገልጋይነት መገለጫው ትሕትና ነው። ትሕትናን ደግሞ ከክርስቶስ ነውና የተማርነው ለደቀ መዛሙርቱ ከመዝግበሩ እንደዚህ አድርጉ እያለ ደቀ መዛሙርቱን እግር እስከ ማጠብ የደረሰው እንግዲህ የምታምኑት ተቀበለነዋል የምትሉት ጌታ ያደረገው ስለሆነ ብታሳይ ምንም ማለት አይደለም። ወንድም አለምሽ ካለ ማለት ነው። እና ቀጥሉ እና አዎ ስላለ ይቅርታ ቦታ ስቀይር የወረድክ መስሎኝ ነውና እና ምንም ማለት አይደለም። ቅድም ስጽፈው የነበረ ኩኑ አርአያ ለሰናይ ወኢትኩኑ አርአያ ለከይ ማለት ለመልካም ነገር አርአያ ምሳሌ ሁኑ እንጂ ለመጥፎ ነገር አርአያ ምሳሌ አትሁኑ ይላል። ስለዚህ አንተ ያረከው ለትሕትና ለመልካም ነገር ነው የምታረገውና የበለጠ ያንተን ተከታዮችም ታስደስታለህ ብዬ የውርደት ምልክት አይደለም። ትሕትናን ማሳየት አንዱ የእግዚአብሔር ልጅነትን መገለጫ ስለሆነ የሚለው ነው። አመሰግናለሁ። እንደው አበዛው አመሰግናለሁ ቢኒ አመሰግናለሁ። ስለመጡ እናመሰግናለን። እሺ እናመሰግናለን። ቃልዎት ያሰማልን። ዳዊትም ሚውት አድርግ። ዳዊትም ሚውት አድርግ። ጥቅስን አዘጋጅ አንተም። እሺ ስግደት ለእግዚአብሔር ብቻ የሚል ጥቅስ ላመጣ ነው ብለሃል። አያሌ ጥቅስ አለ ብለሃል። አምጣ። እሺ 104 ማቴዎስ ወንጌል 4 እሺ ቁጥር 10 ቁጥር 10 ላይ አትደናገር። አይዞህ ቁጥር 10 ላይ እሺ ምን ይላል? እሺ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ሰይጣን። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ቆይ አትጨምር። ወድቀህ ብትሰግድልኝ
ለአንተ ቆይ ረጋ በል በመሃል አታደናገር። ወድቀ ብትሰግድልኝ ብለህ ሰይጣን የሚል ስለሌለ አትጨምር። ቆይ ቃሉን አንብብ። ቃሉን እያነበብኩ እኮ ነው። ቃሉን ቀጥል አንብብ። ጻፉ፣ ከታች ለጥፉ። ቃሉን እያነበብኩ ነው። አፍ ያጥያዘ ቃሉን አንብብ። እሺ ከላይ ላምብልህ። እሺ ወደ ውጣ፣ ሽቅብ ችግር የለው። እሺ ቁጥር 10 ላይ እንደዚህ ይላል፣ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። እሺ ምንድነው ያለው? ለጌታ ለአምላክ ለእግዚአብሔር ብቻ ለአምላክ ስገድ ተብሎ ተጽፏል አለው። ምንድነው ያለው? ይኸውልህ ያን ጊዜ ዲያብሎስም ተወ፣ እነሆ መላእክት ቀርቦ ያገለግሉት ነበር። ኧረ ቅድሙን አንብበው፣ ከላይ ያለውን 10 አንብበው። እኮ እያነበብኩ እኮ ነው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና። እርሱን ብቻ ምን በል ነው የሚለው? አምልክ። እሱን ብቻ ምን በል? አምልክ። በጣም ጥሩ። ስለዚህ ስግደት ላይ ነው የተጠቀሰው ወይስ አምልኮ ላይ ነው የተጠቀሰው? ስግደት ፈለገ ሰይጣን። ቆይ ረጋ በል። አሁን ስግደት ለእግዚአብሔር ብቻ ነው አለ። ቆይ ስግደት ፈለገ ሰይጣን አትበል። ቆይ ስማ፣ አሁን እዚህ ቦታ ላይ ብቻ ለአምልኮ ነው የተጠቀሰው ለስግደት ነው የተጠቀሰው? ለስግደትም ለአምልኮ። እንደገና አንብበው። እግዚአብሔርን ብቻ አምልክ፣ ለእግዚአብሔር ስገድ፣ እግዚአብሔር ብቻ አምልክ። ቆይ ረጋ ብለህ አንብብ። ተረጋጋ። ወዳጄ ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ ለጌታ ለአምላክ ስገድ። ቆይ ለጌታ ለአምላክ ስገድ። እሺ ቀጥሎ እርሱም ብቻ አምልክ። እሱም ብቻ አምልክ። ብቻ የተጠቀሰው ለየትኛው ነው? ለእግዚአብሔር። ኧረ እባክህ ለቃሉ እንታመን። እርሱም ብቻ ማለት ነው ለእግዚአብሔር ብቻ ማለት ነው። ብቻ አምልክ። ብቻ የተጠቀሰው ስማ፣ ብቻ የተጠቀሰው ለምንድን ነው? ብቻ ለእግዚአብሔር፣ ሌላ ነገር እሺ እንዲገባ እንደ ኮሶ እንዲገባ አይደለም። አታምታታ። ይሄ ቃል ወዲህ ማለት አትችልም። ስግደት ለመላክ አይገባም ነው አይደል ያልከው? ለሰዎች አይገባም ነው አይደል? ለመላክ አይገባም፣ ለፍጥሯን አይገባም። ስግደት ለእግዚአብሔር ብቻ ነው። አጨብጭቡለት። እግዚአብሔር ይቀበላል የሚያወራው ነገር። መጽሐፍ ቅዱስ አውጣ፣ ዘፍጥረት ምዕራፍ መጽሐፍ ቅዱስ አውጣ። አሁን አትሩጥ። በዚህ ይሄን መልስልኝ። እንዲገባ ነው፣ እንደ ኮሶ ነው እንዲገባ የምፈልገው። ዘፍጥረት ምዕራፍ 18 ላይ አውጣልኝ አንዴ፣ ቶሎ በል አውጣ። ስግደት ለእግዚአብሔር ብቻ ነው። ለአንተ ሌክቸር ይሰጣል። ለአንተ ዘፍጥረት ምዕራፍ 18 ላይ ዘፍጥረት ምዕራፍ 18 የፈለግከው ቦታ እገባልሃለሁ። ስግደት ለእግዚአብሔር ነው። ለመልአክ አይገባም፣ ለማንም አይገባም። ይሄ ማዋጥ አለብህ፣ ማዋጥ አለብህ። ዛሬ ማዋጥ ቀን ነው። መልአክ ራሱ ፍጡር ነው፣ እንዴት ይሰግድለታል? ረጋ በል። እኔ የምትለፈልፍ ከሆነ እያወቅህ አንተ ፓስተር ነበርኩ እኮ እያወቅህ ሺዎቻቸው። ለዚህ እኮ ነው መጽሐፍ ቅዱስ ተሸክመህ ትዞራለህ እንጂ መጽሐፍ ቅዱስ አታውቅም። እንደኔ አውቃለሁ፣ አስተምራለሁ በደንብ። ረጋ በል። ስለ ክርስቶስ ምናምን ዝም ብለህ አታወር። ድርሳናት አይደለም ይሄ እግዚአብሔር ቃል ነው። እንዳላወርድ እኔ አሁን ወደ ዘፍጥረት ሂድ። ዘፍጥረት 18 ቁጥር 1 ቁጥር 2 እሺ ቁጥር 2 አንብብ። አይኑን አነሳና ምኑን አነሳ? ሶስት ሰው ቆይ ምኑን አነሳ? አይኑንም አነሳና አቴንሽን፣ ትኩረት ስጥ። ለምታነበው ነገር ትኩረት ስጥ። ትኩረት እያነበብኩ እኮ ነው። ቴንሽን፣ ትኩረት ስጥ።
ትኩረት ሰጥቻለሁ። የክላስ ጊዜ ነው። አይኑንም አነሳና እሺ እና 3 ሰዎች በፊቱ ቆሞ አይልም። ኧረ ምን እያነበብኩ እኮ ነው። እና 3 ሰዎች አይልም። አስተካክል። አይኑን አነሳና እነሆ 3 ሰዎች ጎበዝ፣ ቀጥል። በፊቱ ቆሞ እሺ አየ። ጎበዝ። ባያቸውም ጊዜ ሊቀበላቸውም እሺ ከድንኳኑ ደጃፍ ተነስቶ ሮጠ። እሺ ወደ ምድርም ሰገደ፣ እንዲህም አለ። በጣም ጥሩ። አሁን ማንን ያየው? 3 ሰዎች። ከዛ በኋላ ምን አደረገ? 3 ሰዎች በፊቱ ቆሞ አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ይላል። ቀጥል። እሺ ከድንኳኑ ደጃፍ ተቀምጦ እሺ ወደ ምድርም ሰገደ፣ እንዲህም አለ። በጣም ጥሩ፣ በጣም ጥሩ። ወደ ምን ሰገደ? ወደ ምድርም ሰገደ። ስንት ሰዎች ቆመው ነበረ? 3። ጎበዝ። ከዛ በኋላ ሰዎች ፊት ሰገደ። ለሰዎቹ ሰገደ። ይኸው 3 ሰዎች ናቸው፣ ሰገደ። ለሰዎች ስግደት ለሰዎች ይገባል ልትል ነው? ቆይ ረጋ በል። አሁን ረጋ በል። ስለ አብርሃም እኮ ነው የሚያወራ። ምን እንደሚያወራ ታወቃው ቃል ግን ረጋ በል። ቆይ መድኃኒት በቀን ስንቴ ነው የሚወሰደው? እንደ ፍቅራችን ትእዛዝ። በጣም ጥሩ። 18 ላይ ስለ አብርሃም ነው የሚያወራው እኮ። መልእክተኛ ወደ አብርሃም ቤት መጣ። በማፊት ነው የሰገደው። መልእክተኞቹ ፊት ነው። ለእግዚአብሔር ነው የሰገደ እኮ። ለመላእክቶቹ ለመልእክተኞቹ አይደለም የሰገደው እንዴ? ይሄው እዚህ ጋር እኮ ግልጽ እኮ ነው። በሰዎቹ እኮ ስግደት ለእግዚአብሔር ነው። ለእግዚአብሔር እኮ ነው እንጂ ለሰዎቹ ነው ሰገደ። ቆይ እሺ 19 ላይ ገባ። እዛ 19 ላይ ገባ ቁጥር 1። እሺ ቀጥል። ሁለቱም መልአክ በመሸ ጊዜ ወደ ሶዶም ገቡ። እሺ ሎጥም በሶዶም በር ተቀምጦ ነበረ። እሺ ሎጥም ባያቸው ጊዜ ሊቀበላቸውም ተነሳ። እሺ ማንን ነው ሊቀበል የተነሳው? የእግዚአብሔር መልአክ። ጎበዝ ቀጥል። እሺ ሊቀበላቸውም ተነሳ። ፊቱንም ደፍቶ ወደ ምድር ሰገደ። ወደ ምድር ሰገደ። በጣም ጎበዝ። በማፊት ነው የሰገደው? ለእግዚአብሔር እኮ ለነሱ ለመሰገደ። እነዚህ መልእክተኞች ናቸው። ኦሆ። ስለዚህ ስግደት ለሰው አያስፈልግም። ስግደት ለሰው አያስፈልግም። በጣም ጥሩ። ጎበዝ። አብርሃም የሰገደ ለእግዚአብሔር ነው እንጂ ለእነዚህ መልእክተኞቹ አይደለም። ቆይ ረጋ በል ወንድሜ። ቆይ በደምብ ምን ረጋ። ቆይ እሺ። አሁን እዛው ላይ ዘፍጥረት ምዕራፍ 23 ላይ ሂድ ቶሎ በል። አሁን በዚህ ለምን አንግባባም? ወደ ልንግባባ ነው። ዘፍጥረት ምዕራፍ ዘፍጥረት ምዕራፍ 23 እኔ ይቅርታ አንድ ፓስተር ጠብቄያለሁ። ኦልሞስት ከተቀጣጠርንበት 3 ሰዓት አልፏል። 3 ሰዓት አልፏል። ምን ተለዋጭ ቀጠሮ በውስጥ ጻፈልኝ። አንተን አይደለም ሌላ ሰው ነው። 3 ሰዓት አልፏል። ልጨርስ ነው፣ ልዘጋ ነው። 3 ሰዓት አልፏል ከተቀጣጠርንበት። ለዛውም 4 ሰዓት ነው ያለፍከው። በቀጠሯችን መሰረት አስገባኝ ትለኛለህ እንዴ? 7 ሰዓት ላይ መጣህ። ከምሽቱ 3 ሰዓት ላይ ተባባልነው ነበራችሁ አይደለ? አሁን 7 ሰዓት ነው። ቀጥል። ቁጥር 7 ላይ አብርሃምም ተነሳ ለምድር አሕዛብ ለኬት ሰዎች አይልም። አስተካክልና አንተ ኧረ አብርሃምም ተነሳ እሺ ለምድሩ አሕዛብ ለምድሩም ሕዝብ ለኬት ሰዎች ልጆች አይልም። ለኬት ልጆች ሰገደ። ለማን ልጆች ሰገደ? ለኬት ልጆች ሰገደ። እሺ ቆይ ረጋ። ለማን ልጆች ሰገደ?
ለኬጥስ ልጆች ለኬጢ ልጆች ምን አደረገ? እሺ ሰገደ። ለኬጢ ልጆች ምን አደረገ? እሺ ሰገደ። በጣም ጥሩ። ቁጥር 12 ላይ ሂድ። እሺ አብርሃምም በግንባሩ ሰዎች ፊት አይልም በአገሩ ሰዎች ፊት ሰገደ። ያው ይቅርታ፣ አብርሃምም በአገሩ ሰዎች ፊት ሰገደ። በምን ሰዎች ፊት ሰገደ? በአገሩ ሰዎች ፊት ሰገደ። ላይ ከ40 ጊዜ በላይ ስግደት የሚል አለ። እያንዳንዱ ስግደትን አጥንተ ለዛሬ ሳምንት ወደዚህ ትመጣለህ። ስግደት ለሰው አያስፈልገውም። ረጋ በል። ስለዚህ የዛሬ ሳምንት ስርዓት፣ የዛሬ ሳምንት እስከ አንድ ሳምንት እዚህ ቤት አትገባም። 40ውን ከ40 እስከ 50 የሚሆኑ ስግደት የሚል ቃል አለ። አጥንተህ የዛሬ ሳምንት 40ውንም ስግደት በደብተር ጽፈ 16ቱ ደብተር ጽፈ ቀጥ ብለህ ትመጣለህ። ቶሎ ወረድ። አልተማርክም። ቶሎ ወረድ። 40 ጊዜ ጽፈ 40 ጥቅስ አለ ስለ ስግደት ጽፈ አምጣ። ምን ጻድቁንም እንዲህ ነው የማስተምረው። ብታመጣው አታውቀውም። መጽሐፍ ቅዱስ ተሸክመ ነው እንጂ አታውቀውም። አንተም ማነህ እዚህ ነብይ ምናምን የምትል እዚህ እንትና አንተም 40ውንም ጥቅሶች ጽፈ በስልክ ቁጥሬን አስቀምጡ። ቶሎ በሉ በቴሌግራም ማነህ ነብይ ምናምን ያልከው ራስህ ፓስተር ዛሬ ቀጥረኝ የቀረኸው ምን እፈራሃለሁ? በቃ ጥቅሶቹን ጽፈ አምጣ ተባልክ እኮ በቃ እኔ መዳን አማርኛ አስተምሬ ጥቅስ አስተምሬ ይችላልው እንዴ? 3 ጊዜ መጽሐፍ ቅዱስ አንብቤ ያለው ትላለህ። አንዴ ብታነበው ይገባሃል። ተሸክመ መዞር አይደለም። በየአደባባዩ ሃሌሉያ ኢየሱስ ጌታ ነው ማለት አይደል። ረጋ ብለህ አንብብ። ምንድነው ደግሞ ወንድ ኮንክ ይላል። ምን ወንድነትን ትጠራጠራለህ እንዴ? ጽሜን እያየህ ና እስኪ አንተ ወንድ ኮንክ ግባ እስኪ ቲም ና ግባ እስኪ ኩሽ ወንድ ኮንክ እስኪ ፊትህ እንደዚህ ሲል እሺ ና ግባ። ይኸው ቲም አስገቡት። ያው ና ጎበዝ ወንድ ነኝ። ጽሜ አይታይህም? ሴት ልጅ ጽሜ ያሳድጋል። ቲም ቶሎ በል ወደ አብርሃም የመጡ ሰዎች ናቸው። ቆይ አሁን ቪዲዮ ክፈት። ወደ አብርሃም የመጡ ሰዎች ናቸው። ቪዲዮ ክፈት። ወንድ ነህ ብለኸኛል አይደለ? ቪዲዮ ክፈት። ስላሴ ብንል አንተ መች ይገባል? ቪዲዮ ክፈት ቶሎ በል ወንድ ኮንክ አስገባኝ አላልክም? ይኸው ወንድ ኮንክ አስገባው። ይኸው ቪዲዮ ክፈት። ሶስት ሰዎች መጡ ነው የሚለው። እኛንን እሱንም የምናስተምር ቶሎ በል። ፈሪ ሰው አልወድም። ብሎክ አድርጉት። ወንድ ኮንክ አስገባኝ። እንዲኬሙንድ ሶላቱ ቀና ብላ አታየኝም። እዛኛው ቤት እያለሁ ቀና ብላ አታየኝም ነበር። ደግሞ እኔ እየሰደባችሁኝ እንደፈጠዩላችሁ እኔ ነፍሴ ሐሴት እያደረገ ነው። ትናንት እንኳን ስለሰማኋቸው ምስክርነቶች እግዚአብሔር እናመሰግናለሁ። አያሌዎች እውነቱ እየገባቸው እየወጡ ነው።
አብርሃም ቤት የነበሩት እሱን እኛ ነው የምንነግርህ። ምን ገብቶ እና ለ3 ሰዓት እሺ። በመጀመሪያ ለእንግዳ ክብር ይኑር። ዳዊት 40ውን ጥቅስ ጻፍ። አውቃለሁ እኮ ጠንቅቄ እኮ ነው የማውቀው። ምን ጠንቅቄ እኮ ነው የማውቀው። ምን አሁን እኮ እኔ እኮ እንጀራችሁ ነኝ። በነገራችሁ ላይ እንጀራችሁ እኮ ነኝ። እግዚአብሔር ምስክሬ ነው። ጌትዬ አለህ። አሁን ገመዶ ምን እንደሚያደርግ ታውቃለህ አይደለ? ሪከርድ ያደርገውና ከዛ ኤሌክትሮኒክስ ኢቫንጀላይዝድ አድርጌያለሁ ብሎ ሪፖርት ያደርጋል። ኦኬ ቢኒያም ጋር ሄጄ 200 ምናምን ሰዎች ባሉበት ተሟገትኩ ብሎ አበል ይበላብን ነው። ሸቀላ ዛሬ ለሽ አሁን እዚህ የተሰለፈው እኮ አብዛኛው ፔንቴ እኮ ኤሌክትሮኒክስ እኮ አበል እኮ ነው። እኔ እኮ አውቃለሁ። አይኑ አምስት ጭምር ማለት ነው። እኔ እኮ እውነት እኮ የምነግራችሁ እንጀራችሁ ጭምር ነኝ። እግዚአብሔር ምስክር ነው። ለአንዳንድ ፔንቶች ለነቀለኔ ለሁላችሁ ኦርቶዶክሱ ላያውቃችሁ ይችላል። አሁን አንድ ቪዲዮ ማሳየት ፈልጋለሁ አባታችንን ባሉበት። እሺ ቲማን በቃ ጨረስን። አሁን ሌላ ቁም ነገር እናሳይ ነው። ሁላችሁም አንድ አሁን ቀጥዬ የማጋለጠው ሚስጥር ስላለ ሁላችሁም ሼር ኮፒ ሊንክ አድርጉልኝ። ሁላችሁም ሼር ኮፒ ሊንክ አድርጉ። በዚህ ነው የምጨርሰው። ማረፍ አለብኝ። ያው እንደምታውቁት ነው ዛሬ ሌሊት የተነሳ ነው። ቅዳሴ ነበረ። የተለያዩ መርሃ ግብሮች ነበሩ። የምንሰራቸው ስራዎች አሉ። ደግሞ እኔ ሀገር ብትመጡ ትልቅ የገብርኤል ቤተክርስቲያን የኤርትራ ገብርኤል ቤተክርስቲያን አለ እና እኔ ከሰዓት እዛ ነበርኩኝ እና ስለ ሀገሬም ስለ ራሴም በብዙ መቆየት ስላለብኝ እና መላእክት ምናምን ተው አንተ መጀመሪያ ከኔ ጋር እኔ መች ገባው ጥቅስ የለም እያለኝ እያለ እያሳየሁት ምን ማለት ይሄ እኮ በነገራችን እኔ አንድ በነገራችሁ ኦርቶዶክስነት እድል ነው። አሁን ኦርቶዶክስነት ምናምን እድል ነው እንዳታቀለው። ኦርቶዶክስ መሆን መመረጥ ነው በነገራችን ነው። አሁን አንድ ክህደት አጋልጣለሁ። ሁላችሁም ሼር ኮፒ ሊንክ አድርጉ። ይሄኛውን ጨረስኩ። ቢኒ ማጠቃለያ ትሰጣለህ እዚህኛው ስግደቱ ላይ አዎ ስጥና ከዛ በኋላ እኔና እንዴ ለመኑ ተዘጋጅተሻል? እቺ ልጅ እኮ በረበሸች። ምን ላይ ነው ማሳየው? ለቅጬ ነው ቪዲዮውን። ይኸውልሽ መጨረሻ ላይ ስለ ቆብ የሚያነሱት ሀሳብ አለ። መጨረሻ ላይ ስለ አልባሳት ያፋጥጣቸዋል። ላሳየና እስኪ እኔ አላገኘሁትም። መጨረሻ ላይ ነገርኩሽ። ወደ 1 ሰዓት ከምናምን ደቂቃ ላይ እሺ። አሁን ጌትዬ ሊቀጥል ነው። ከጌትዬ በኋላ ነው የምትቀጥል። ሰምተሽኛል እታለም? እንደዛ ነው። ሌላው ወንድሞቼ እህቶቼ ይሄን ቪዲዮ ዳውንሎድ አድርገን እንጭነዋለን። ትንሿ ቻናል ላይ እናስቀምጥላችኋለን። ጌትዬ የተወሰነ ሀሳብ ይችላልና ሌላ ካህን ካለ ከአባታችንም ውጪ እንድትገቡ ፈልጋለሁ። አዎ ጥሩ ነው። አስተምርልኝ እንደዚህ ተወስ ኮፒ ሊንክ ሼር አድርጉ። ቶሎ ብሎ ይታያል። አዎ ቀጥል። ጥሩ። ይሄ የማሳያችሁ መጽሐፍ የታወቀ ነው። የምናቀርበው የመጽሐፍ ቅዱስ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ደግሞ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እነዚህ ሁሉ የሚሳተፉበት አምነው የሚቀበሉት ነው። እኛም እንቀበለዋለን። ይሄ እዚህ ጋር ስለ ስግደት የሚነግረንን እዩት።
ስግደት ይልና ሰው በአምላኩ ፊት አምልኮቱን በታላላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራሱን ማዘንበል አድኖ ከእንትኑ ላንበብ፣ እኔ ከስልኩ ለማንበብ እየሞከርኩ ነበር። እሺ ሰው በአምላኩ ፊት አምልኮቱን በታላቅ ሰው ፊት ደግሞ አክብሮትን ለመግለጽ ሲጎነበስ ራስን ማዘንበል ወይም አድህኖ፣ በጉልበቱ ሲንበረከክ አስተብርኮ ወይም በግንባሩ መሬት ላይ ሲወድቅ ደግሞ ስግደት ይላል ማለት ነው። እነዚህ ሶስት አይነት እንዳሉ ይነግረናል ማለት ነው። አንደኛ ሰው በአምላኩ ፊት ምን ሲያደርግ አስተብርኮ፣ አምልኮቱን በታላቅ እንደዚህ እናርግ። እሺ አክብሮትን ለመግለጥ እሺ ራስን ማዘንበል ወይም አድህኖ አለ። ከዛ በጉልበት ሲንበረከክ አስተብርኮ ይባላል። ወይም በግንባሩ መሬት ላይ ሲወድቅ ደግሞ ስግደት ይባላል። እነዚህ ሶስት አይነት ስግደቶች እንዳሉ ይነግረናል ማለት ነው። አሁን እዚህ ጋር የሚያነሳቸው ጥቅሶች አሉ። ለምሳሌ አድህኖ ራሳችንን ዝቅ ስናደርግ ትንቢተ ኢሳይያስ 46:2 ላይ ይነግረናል። ራስን ዝቅ ማድረግ ስግደት እንደሆነ በጉልበት መንበርከክም ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 13 ላይ ይነግረናል። ወይም በግንባር መሬት ላይ ደግሞ ሲወደቅ ስግደት ሲሰግድ ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ ነው። ስለዚህ እነዚህ ሶስት አይነት ስግደቶች ናቸው ይልና እንደ ሙሴ ሕግ ስግደት ይሄ እነዚህ ለእግዚአብሔር የሚሰገድ የአምልኮ ለእግዚአብሔር ብቻ የአምልኮ መግለጫ ነው ይላል ዘጸአት 20 ከ4-6። እሺ በዚህ ምክንያት መርዶክዮስ ለሃማ እንደዚህ ያለ እንትኖቹን ይነግረናል። በአጠቃላይ ስግደት እነዚህ ሶስት ነገሮች እንዳሉ ራሱ ይሄ የምንስማማበት መጽሐፍ ቅዱስ ማህበር ያሳተመው እንትን ይነግረናል ማለት ነው። እንደው ይሄንን ባጭሩ እንድትይዙልኝ ነው። ሌላ አጠቃላይ ስግደት እንደ ቤተ ክርስቲያን አስተምሮ አንዳንድ ሊቃውንት በሶስት ይከፍሉታል፣ አንዳንዶቹ ደግሞ በሁለት ይከፍሉታል። በመጽሐፍ ቅዱስ ውስጥ ማለት ነው። በሁለት የሚከፍሉት አንደኛ የአምልኮ ስግደት አለ፣ ሁለተኛ ደግሞ የጸጋ ስግደት የሚባል አለ። በሶስት የሚከፍሉት አንደኛው የአምልኮ ነው፣ ሁለተኛው የጸጋ ነው፣ ሶስተኛው የአክብሮት ብለው ይከፍሉታል። ቅድም ያነሳ ነው። አሁን የነዚህ ልዩነትና አንድነትን እንመልከት። ሁለቱ ወይም ደግሞ የአምልኮ ስግደት የምንለው ወይም ወርሺፕ የምንለው ማለት ነው። ይሄ የሚሰገደው ለእግዚአብሔር ብቻ ነው። ለአብ ለወልድ ለመንፈስ ቅዱስ ብቻ የሚሰገድ የአምልኮ ስግደት ይባላል። ይሄ አይቋረጥም። 365ቱንም ቀን ይሰገዳል። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ እያልን የምንሰግደው ስግደት ነው። ጸሎት ከመጀመራችን በፊት ወዘተርፈ እና ይሄ የአምልኮ ስግደት ይባላል። ምስጢሩ ምንድነው ስንል እግዚአብሔርን ፈጣሪ፣ ገዢ፣ አዳኝ፣ የህይወት ሰጪነት ሙሉ በሙሉ ይህንን የሚያደርግ ይህንን ማመንና መቀበል ለዚህ መገዛት ማሳያ የአምልኮ ስግደት ይባላል። ስለዚህ እግዚአብሔር አምላካችንን የአምልኮ ስግደት የምንሰግድበት ነው። ሰው ይሄ የሚሰጠው ምንድነው? ከስነ ፍጥረታት ለምንም አይነት ፍጡር ለመላእክትም፣ ለቅዱሳንም፣ ለጻድቃንም የአምልኮ ስግደት አይሰገድም። የለም በቤተ ክርስቲያን ትምህርት የአምልኮ ስግደት ለእግዚአብሔር ብቻና ብቻ ነው። ይሄንን ያዙት። ሁለተኛው የአክብሮ ወይም የጸጋ አንድ ላይ እንውሰደው። የቨነሬት የምናደርገው እንትን ነው። ቬኔሬሽን ይታወቃል። አሁን ለእመቤታችን፣ ለቅዱሳን፣ ለመላእክት፣ ለጻድቃን፣ ለሰማዕታት ቬነሬት እናደርጋለን። ቬኔሬሽን ይባላል። ይሄ የሚሰገደው እግዚአብሔር በጸጋው በቅድስና ላከበራቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ለነዚህ ይሰገዳል፣ እመቤታችንን ጨምሮ። ይሄ የምንድነው? የቬነሬት የማድረግ ነው። ቬነሬት የማድረግ ወይም ደግሞ የጸጋ ስግደት ይባላል። ይህ ስግደት እንግዲህ ለአምልኮ ሳይሆን እግዚአብሔር በቅዱሳኑ በፍጥረቱ ላይ ያደረገውን ድንቅ ጸጋና አምላካዊ ክብርን ለማሰብና እነሱም ደግሞ ለእግዚአብሔር የእግዚአብሔርን ሐሳብ መፈጸሚያ ሆነው መገኘታቸውን ለማክበር የምንፈጽመው ነው ማለት። ስለዚህ እነዚህ ሁለት ነገር አክብሮ ሲባል እርስ በርሳችን እኔ አሁን ቢኒን ሳገኘው ጎንበስ ብዬ እንዴት ነህ ብዬ ሰላም እለዋለሁ። አባቶችን ስናገኝ ጎንበስ ብለን ጉልበት ስመን
መስቀል እንሳለማለን። ይሄ አክብሮ ይባላል። እርስ በርሳችን ታላቅ ወንድማችንን፣ እናት አባታችንን፣ ጎረቤቶቻችንን ስናገኝ ጎንበስ ብለን አክብረን እንሰግዳለን። ይሄ ከአምልኮ ከቬኔሬሽንም የተለየ ነው። ይሄ ማለት ነው የአክብሮ ስግደት ይባላል። ስለዚህ እነዚህን እንውሰድ። በመጽሐፍ ቅዱስ ውስጥ ቅድም ያነሳናቸው ለምሳሌ አምልኮ ስግደት ለእግዚአብሔር ብቻ መሆኑ ዘጸአት 20 ቁጥር 5 ላይ አትስገድላቸው፣ አታመልካቸውም፣ ከእግዚአብሔር ውጭ ለሆኑ ጣዖታት አምልኮ እንዳይደረግ ብሎ ይህንን ያሳስባል። ስለዚህ ለጣዖት መስገድ እንደማይገባ ምን የአምልኮ ይሄ በደንብ የተቀመጠ ነው። ማቴዎስ 4 ላይ ቅድም የተነሳው ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ነው። ስገድ ይልና ማንም ብቻ ነው የምናመልከው? የሚመለክ እግዚአብሔር ብቻ ነው። ስግደት ግን ቅድም እንዳልኳችሁ ነው የተለያየ ስለሆነ ጌታም ራሱ ሲያስተምር ለጌታ ለአምላክ ስገድ እሱንም ብቻ ምን በል አምልክ ብሎ ነው ያስቀመጠው፣ ለይቶ ነው ያስቀመጠው። ስለዚህ ይህን በደንብ ማየት ያስፈልጋል። የአክብሮ የጸጋ ያልነው ቅድም ለምሳሌ ኢያሱ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱም የእግዚአብሔር ሰራዊት አለቃ መልአክ በተገለጠ ጊዜ ወደ ምድር በግንባሩ ተደፍቶ ሰገደ ይላል። ስለዚህ ለመልአክ ሰግዷል። እዛ ላይ ሄዳችሁ ማንበብ ነው። ዘፍጥረት 19:1 ላይ ሎጥ ሁለቱን መላእክት በሶዶም በር ላይ ሲያይ ሄዶ ምን አደረገ? ሰገደላቸው። በፊትም ወደ ምድር ተደፍቶ ሰገደ ይላል። ለቅዱሳን አባቶቻችን መስገድ አንደኛ ሳሙኤል ምዕራፍ 24 ቁጥር 8 ላይ ዳዊት ንጉሱ ሳኦልን ባየው ጊዜ ዳዊትን በፊቱ ወደ ምድር ተደፍቶ ምን አለ? ሰገደ። ተመልከቱ። አንደኛ ሳሙኤል 24:8 ሌላ ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ የነቢያት ልጆች ኤልሳን ባዩት ጊዜ ሊቀበሉት ወጡና ሊቀበሉት ወጡ በፊቱም ወደ ምድር ተደፍተው ሰገዱለት ይላል። ለማ ለኤልሳ። ኦኬ። መዝሙረ ዳዊት 99 ቁጥር 5 አምላካችን እግዚአብሔርን ከፍ ከፍ አድርጉት፣ ወደ እግሩ መረገጫ ስገዱ፣ እርሱ ቅዱስ ነውና ይላል። ወደ እግሩ መረገጫ ገዱ ማለት ምን ማለት? እግሩ የረገጠበት ማለት። አንድም ይሄ ይተረጎማል። በቤተ ክርስቲያን የእግሩ መረገጫ ናት፣ ቅዱሳን የእግሩ መረገጫ ናቸው ማለት በእነሱ ላይ አድሮ ምን የሚያደርግበት ታምራትን የሚያደርግባቸው ናቸው። ኢያሱ መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱና የሕዝቡ ሽማግሌዎችም በእግዚአብሔር ታቦት ፊት እስከ ማታ ድረስ በፊታቸው ወደ ምድር ተደፍተው ሰገዱ ይላል። እነዚህ ሁሉ የሚነግሩ ምንድነው? ስግደት የተለያየ አይነት እንደሆነ መጽሐፍ ቅዱሳዊ እንደሆነ ነው። የጥንት አባቶችን ላንሳና ልጠቅልል። የጥንት አባቶቻችን ለምሳሌ የቅዱስ ዮሐንስ ዘደማስቆ የሚባለው አባት ከ676 እስከ 749 ዓመተ ምህረት የነበረ ታላቅ አባት ነው። ኦን ዘ ዲቫይን ኢሜጅስ በሚለው ጽሑፉ ላይ እንደዚህ ይለናል። ስግደት የፍርሃት፣ የፍቅር፣ የምስጋናና የእታዘዛለው ምልክት ነው። የአምልኮ ስግደት ለእግዚአብሔር ብቻ ይገባዋል። የአክብሮት ስግደት ግን ለእግዚአብሔር ወዳጆችና አገልጋዮች ለሆኑ ቅዱሳን መላእክት፣ መስቀልና ቅዱሳን ስዕላት አይደረግም ይላል። ለቅዱሳኑ የምንሰግደው አምላክን አድርገን ሳይሆን በተሰጣቸው ጸጋ ነው። እግዚአብሔር በሰጣቸው ክብር ነው። በዛ ልክ ክብር መስጠት ነው ብሎ ኦን ዘ ዲቫይን ኢሜጅ በሚለው ጽሑፉ ላይ ያስቀምጥልናል። ቅዱስ አትናቴዎስ አጌንስት ዘ ኤሪያንስ በሚባለው ጽሑፉ ወይም ደግሞ አሪዮስን በተቃወመው ጽሑፉ ላይ እኛ ለቅዱሳን የምንሰግደው እንደ አምላክ አድርገን አይደለም፣ ነገር ግን የእግዚአብሔር ወዳጆችና አገልጋዮች በመሆናቸው ለጸጋቸው አክብሮት ለመስጠት ነው። ይሁን እንጂ የአምልኮ ስግደት ግን ለአብ ለወልድና ለመንፈስ ቅዱስ በቀር ለማንም አይገባም ይላል። ይኸው የጥንት አባቶቻችን ነው። ሌላው ቅዱስ ቄርሎስ ነው። ከ313 እስከ 386 የነበረ ታላቅ አባት ነው። የካታኪቲካል ሌክቸር በተሰኘው ጽሑፉ ላይ ለንጉሱ ወዳጆቹና መኳንንት የሚደረግ አክብሮት በመጨረሻ ለንጉሱ እንደሆነ ሁሉ ለእግዚአብሔር ቅዱሳንና መላእክት የሚደረግ የአክብሮት ስግደት ክብሩ ለፈጣሪያችን ይደርሳል ይላል። ተመልከቱ። ለምሳሌ አንድ የንጉሱን ሹማምንት ማክበር ንጉሱን ማክበር ነው። የሹማምንቱን መናቅ ንጉሱን መናቅ።
ልክ እንደዚህ ሁሉ ለቅዱሳን ለመላእክት የሚደረገው ስግደት የአክብሮ ስግደትም ክብሩ ለፈጣሪያችን ይደርሳል ብሎ ያስቀምጣል። ስለዚህ በአጠቃላይ ስግደት መጽሐፍ ቅዱሳዊ ነው። ስግደት የተለያየ አይነት ነው፣ አንድ አይነት ብቻ አይደለም። ለቅዱሳን ይሰገዳል፣ ለመላእክት ይሰገዳል። ለእግዚአብሔር አምላካችን ግን የአምልኮ ስግደት ይሰገዳል። ይሄ መጽሐፍ ቅዱሳዊ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን ጌትዬ፣ ቃለ ሕይወት ያሰማልን። እንግዲህ የኢትዮጵያ መጽሐፍ ቅዱስ ማህበር ቢያንስ መጽሐፍ ቅዱስ ብቻ ከምትሉ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው በየጊዜው ያሳተመው ይሄንን መዝገበ ቃላት ገዝታችሁ አንብቡ ነው። መልካም መዝሙሩ ይቅደም፣ ቪዲዮ ይቅደም። ሀሳብ ለቸር ኤልሲ ይህን አገልግሎት ደግፉ ትላለች እና ያው 27 ነው። በዚህ ጊዜ የቤት ኪራይ ኢንተርኔት ምናልባት ኢንተርኔት ዛሬም ሊቋረጥ ይችላል ወይም ነገ አይዶን 27 እና 28 ቀን አላውቅም። ኢንተርኔት የቤት ኪራይ ምናምን ስላለብን አገልግሎት ደግፉ ስንላችሁ በትህትና ነው። ጥቂት ሰዎች ነው የሚደግፉት፣ ጥቂት ወንድሞች እህቶች። እናንተ እንግዲህ ይሄን ጊዜ እንድትሸከማችሁ እግዚአብሔር ይሸከማችሁ። ከልብ ነው የምናመሰግነው። የለጠፍንላችሁ ለዛ ነው እና የኔ ነገር ያው ግልጽ ስለሆነ ማለት ነው 27 28 29 ላይ እንዲያን ነገር ስለምንለጥፍ ሌላ ነገር እንዳታስቡ፣ አገልግሎቱን ደግፉ ተብላችኋል እና ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ያው እኔም በዚህ ማሸማቀቅም አትችልም ፕሮቴስታንት፣ ምክንያቱም እንዳልኩ 72 ሚሊዮን ከሚቆጠርበት ቦታ ስለመጣ ለቤት ኪራይና ለኢንተርኔት ለምናምን አገልግሎት ደግፉ ስላለ ምናምን። ከዛ በተረፈ ወጪና ገቢ ኤልሲ ያለች ኤልሲ ጋር ጠይቋት ማለት ነው ምን ያህል $1000 እንደምትልክልኝ በየወሩ መጠየቅ ትችላላችሁ። ይህን አገልግሎት አብራችሁን የቆማችሁ በጸሎት በሀሳብ እዚህ ስሰደር አብራችሁን ቆማችሁ ኮፒ ሊንክ ሼር ዲዩት በማድረግ አገልግሎትን በገንዘባችሁ በጸሎት የደገፋችሁ ሁላችሁንም ሁሌም እንዳመሰገንኳችሁ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። እንግዲህ ፕሮቴስታንት ውስጥ ቅድስት ቤተክርስቲያን እንድትጠላ ጆሮ ጠገብ ወሬ እዚህ ጭንቅላት ላይ ዝም ብሎ የሚያወሩት ሰዎች አሉ። ከነዚህ መሃል አሁን ቀጥዬ የማቀርብላችሁ ሰው ነው። እርግጥ የዛን ቀን ይህችን ጥያቄ አመጣኋት፣ ያው አራዳ ስለሆንኩኝ እንግዲህ የነጽጌን የእውቀት ልክ እንድታዩልን የምፈልገው ማለት ነው። አሁን ተውት ገመዶ መጽሐፍ ቅዱስ ከተስማማ መዝገበ ቃላት 2000 ብር አካባቢ ነው። ገመዶ አትክፈት ጩፊ ክፈት ስለ ትከፍታለህ። እኔ ተው ገመዶ አሁን እኮ 3 ሰዓት ከ45 እኮ ከ15 ደቂቃ ላይ የተቀመጥኩት ትዘንልኝ እንጂ ቢያንስ እኮ የ7 ዓመት እኮ ታላቀ። አሁን ይህን ትምህርት ማንም አያስተምርህም። እድለኛ ነህ። 4 ዓመት ፒቲሲ ከነማሙሻ ፈንታ ጋር ከነጋሽ እንዳለጋ በቆየበት ይህን ትምህርት አላገኘህም። ተሸክመ መዞር በመጽሐፍ ቅዱስ እና ረጋበን እና 40ውን ጥቅስ ጽፈ ብያለሁ። 40ውን ጥቅስ ጽፋቸው በቴሌግራም ስትልክ አስገባሃለሁ። በደንብ እንወያያለን። ይኸው ስልኬን እኮ ሰጠው ስለምወድ አክብሬ እኮ ስልኬን ሰጠ። እኔ አሁን በቃ ሌላ አላልኩም። ቱ ጎድ ፕሮጀክት ምናምን አላልኩም። በቃ ትቻለሁ እና ይሄ ነው ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ፣ ሰላምሽ ከፍ ይበልልኝ